ኦሪት ዘሌዋውያን መግቢያ ጸሐፊውና የተጻፈበት ጊዜ የምዕራፍ 1 ቁጥር 1 ማብራሪያና በኦሪት ዘፍጥረት መግቢያ ስር ጸሐፊውና የተጻፈበት ዘመን የሚለውን ይመልከቱ። አሰያየሙ ሊቢትከስ የሚለው የእንግሊዝኛ ስያሜ የተወሰደው ከሰባ ሊቃውንት ትርጉም ሲሆን ትርጓሜው ከሌዋውያን ጋር የተገናኘ ማለት ነው። ዋይቅራ የሚለው የዕብራይስጡ ስያሜ ደግሞ ከመጽሐፉ የመጀመሪያ ቃል የተገኘ ነው። ትርጉሙ እርሱ እግዚአብሔር ጠርቶ ማለት ነው። ዘሌዋውያን መጽሐፍ በመገናኛው ድንኳን ውስጥ በአሮን ልጆች የክህነት አገልግሎት የሚካሄደውና በሌዋውያን የሚታገዘውን ሥርዓት አምልኮ የሚያሳይ ነው። የኦሪት ዘጸአት መጽሐፍ የመገናኛው ድንኳን እንዴት መስራት እንዳለበት መመሪያ የተሰጠበት ሲሆን የኦሪት ዘሌዋውያን መጽሐፍ ደግሞ በመገናኛው ድንኳን የሚካሄደውን ሥርዓት አምልኮ፣ ሕግጋት፣ ቅዱስ በዓላት፣ ስለ ሰባተኛው ዓመትና ኢዮቤልዩ ዓመት ያስተምራል። ከነዚህም አብዛኞቹ ሕግጋት የተሰጡት እስራኤላውያን በሲና ተራራ በሰፈሩበት ዓመት ነው። ይኸውም እግዚአብሔር የጦር ኃይሉን፣ አስተዳደሩን፣ ሥርዓተ አምልኮውን ሙሴ እንዲያደራጅ ባዘዘበት ወቅት ነው። የኦሪት ዘኍልቍ መጽሐፍ ደግሞ ከሲና ወደ ከነዓን ለማንቀሳቀስ የተደረገውን ዝግጅት ይተርካል። መሪ ሐሳቡ የዚህ መጽሐፍ አብይ ሐሳብ ቅድስና ሲሆን የእግዚአብሔርና የሰውን ቅድስና ያመለክታል። የምዕራፍ 11 ቁጥር 44 ማብራሪያ ይመልከቱ። ሰው እግዚአብሔርን በቅድስና ሊያመልከው ይገባል። በዘሌዋውያን መጽሐፍ መንፈሳዊ ቅድስና በአካላዊ ፍጹምነት ተመስሏል። ስለዚህም ለመስዋዕትነት የሚቀርቡ እንስሳት ፍጹም የምዕራፍ 1 ቁጥር 7 እንዲሁም ካህናቱ ያለ ነቀፋ መሆን ይጠበቅባቸዋል። ምዕራፍ 8 እስከ 10 ሴቶች ከወለዱ በኋላ የሚፈሳቸው ደም ምዕራፍ 12 ደዌና ለምጽ ምዕራፍ 13 እስከ 14 ከሰውነት የሚወጣ ፈሳሽ ምዕራፍ 15 ከቁጥር 1 እስከ 18 የሴቶች የወር አበባ ምዕራፍ 15 ከቁጥር 19 እስከ 33 እነዚህ ሁሉ የነቀፋ ምልክቶች ተደርገው መወሰዳቸው የሰውን መንፈሳዊ ጉድለት ይወክላሉ። አዳምና ሔዋን ከኤደን ገነት እንደተባረሩ በቆዳ ላይ የሚታይ ማንኛውም በሽታ ያለው ሰው የእግዚአብሔር መገኛ ከሆነው ከሰፈሩ ተለይቶ ይወጣ ነበር። ይህ ሰው ወደ ሰፈሩ ወደ እግዚአብሔር መገኛ የሚመለሰው ከበሽታው መንጻቱ በካህኑ ከተረጋገጠ በኋላ ብቻ ነበረ። ከመመለሱ በፊት የታዘዘውን መስዋዕት ማቅረብ ግዴታው ነበር። ይህ የክርስቶስ ፍጹም መስዋዕትነት ይወክላል። በሲና ከተደረገው ኪዳን በኋላ እስራኤል በምድር ላይ የእግዚአብሔርን መንግሥት የምትወክል አገር ስለሆነች ንጉሣዋም እግዚአብሔር ስለሆነ መተዳደሪያዋን ሁሉ እርሱ መስርቷል። ሃይማኖታዊ፣ ማህበራዊ፣ ግላዊ ሕይወት ሁሉ የሚመራው እግዚአብሔር ሕዝቡን በቅድስና ለመምራት ባዘጋጀው ሥርዓት መሠረት ነው። ለሃይማኖታዊ ሥርዓት የተለየ ትኩረት ይሰጥ ነበር። መስዋዕቶች የሚቀርቡትም የእግዚአብሔርን ቅድስናና ርኅራኄ በሚወክለው መሠዊያ ላይ ነው። እነዚህ ሥርዓቶች ሁሉ ሕዝቡን በሚያስተምሩ ሥርዓቱን በጥንቃቄና በንጽሕና ሕይወት በሚጠብቁ ካህናት ኃላፊነት ይከወናሉ። እያንዳንዱ መስዋዕት ለእስራኤል ሕዝብ ትርጉም ያለው ቢሆንም መንፈሳዊና ምሳሌያዊ ትርጓሜው ነበረው። ስለ መስዋዕት አጠቃላይ ትርጉም በስርየት ቀን ስለሚካሄደው ምዕራፍ 16 ስለ ደም ምትክ ሆኖ መስዋዕት ምዕራፍ 17 ቁጥር 11 ዘፍጥረት ምዕራፍ 9 ቁጥር 4 እና ስለሚቀርበው መስዋዕት ምዕራፍ 16 ቁጥር 21 ይመልከቱ። አንዳንድ ሰዎች በብሉይ ኪዳን ይደረጉ ስለነበሩት መስዋዕቶች ሰው ካለው ሀብት ለአምላኩ የሚያቀርበው የፍቅር ስጦታ እንዲሆን ይናገራሉ። ነገር ግን የብሉይ ኪዳን መስዋዕቶች በእግዚአብሔር የተደነገጉና እግዚአብሔር ከእስራኤል ጋር ካደረገው ኪዳን ጋር የተያያዘ ትርጉም ያላቸው ናቸው። በእርግጥም የመስጠትን ሐሳብ የያዙ ቢሆኑም በዋነኝነት ግን ከመስጠት፣ ከህብረት፣ ከኃጢአት ይቅርታና ከመመለስ ጋር የተቆራኙ ናቸው። የተለያዩ መስዋዕቶች የተለያዩ ዓላማዎች ቢኖሯቸውም ቀዳሚ ዓላማቸው ግን የኃጢአት ስርየትና አምልኮ ናቸው። ዘጸአት ምዕራፍ 25 ቁጥር 17ን ማብራሪያ ይመልከቱ። አስተዋጽኦ አንደኛ አምስቱ ዋና ዋና መስዋዕቶች ምዕራፍ 1 ከቁጥር 1 እስከ 7 ይዘታቸው፣ ዓላማቸውና አቀራረባቸው ምዕራፍ 1 ቁጥር 1 እስከ ምዕራፍ 6 ቁጥር 7 ለተጨማሪ መመሪያዎች ምዕራፍ 6 ቁጥር 8 እስከ ምዕራፍ 7 ቁጥር 38 ሁለተኛ የአሮንና የልጆቹ የክህነት ሹመትና ሥራ ምዕራፍ 8 እስከ 10 ሶስተኛ ስለ ምግብ፣ ልጅ ስለ መውለድ፣ ስለ መርከስ ወዘተ የተሰጠ የመንጻት ሥርዓቶች ምዕራፍ 11 እስከ 15 አራተኛ የስርየት ቀንና በመገናኛው ድንኳን የሚደረግ አምልኮ ምዕራፍ 16 እስከ 17 አምስተኛ ዝሙትን
ታማኝነትን ማጉደል፣ ስርቆትን፣ አምልኮተ ጣዖትና የመሳሰሉትን የሚመለከት ሕግ ምዕራፍ 24 ከቁጥር 10 እስከ 23። ስድስተኛ ለካህናት ስለ መስዋዕቶችና ስለ ዓመት በዓላት የተሰጡ መመሪያዎች ምዕራፍ 21 ቁጥር 1 እስከ ምዕራፍ 24 ቁጥር 9። ሰባተኛ እግዚአብሔር ለሰደበ ነፍስ ላጠፋና ለመሳሰሉት የሚደረግ ቅጣት ምዕራፍ 24 ከቁጥር 10 እስከ 23። ስምንተኛ ሰባተኛው ዓመት ኢዮቤልዩ የመሬት ይዞታና ከባርነት ነፃ ስለመሆን ምዕራፍ 25። ዘጠነኛ ኪዳኑን በመጠበቅ ወይም ባለመጠበቅ የሚመጣ በረከትና መርገም ምዕራፍ 26። አስረኛ ለእግዚአብሔር ስለሚቀርብ የስዕለት መስዋዕት የተሰጠ መመሪያ ምዕራፍ 27። ምዕራፍ 1 ቁጥር 1 ይህ ቁጥርና የመጽሐፉ መጨረሻ ምዕራፍ 27 ቁጥር 34 በግልጽ እንደሚያመለክቱት በኦሪት ዘሌዋውያን ውስጥ የተካተቱት ሥርዓቶች፣ ሕጎችና ትእዛዞች ለሙሴ የተሰጡት በእግዚአብሔር ነው። በዚህ መጽሐፍ ውስጥ እግዚአብሔር ሙሴን ተናገረው የሚለው ሐረግ ከ50 ጊዜ በላይ ተጠቅሶ ይገኛል። የዘመኑ መጽሐፍ ቅዱስ ሐያሲያን እንደሚናገሩት ይህ መጽሐፍ የተጻፈው አይሁድ በምርኮ ላይ ሳሉ ወይም ከምርኮ በኋላ ሕግ በማውጣት ስልጣን በነበራቸው ካህናት ነው። ይሁን እንጂ ይህ አባባል ተጨባጭ ማስረጃ የሌለው መጽሐፍ ራሱ በሙሴ እንደተጻፈ በተደጋጋሚ የሚያወሳውን እንዲሁም ሲወርድ ሲዋረድ የመጣውን የአይሁድ ትውፊት ሌሎች የብሉይና የአዲስ ኪዳን መጽሐፍት የሚሰጡትን ምስክርነት የሚቃረን ነው። ሮሜ ምዕራፍ 10 ቁጥር 5 በኦሪት ዘሌዋውያን ውስጥ ተጠቅሰው የሚገኙት ሐሳቦች ተገልጸዋል ተብሎ የሚታሰበው በ2000 ዓመተ ቅድመ ክርስቶስ ገደማ ሲሆን ይህ ዘመን ደግሞ ሙሴ አምስቱን የኦሪት መጽሐፍት የጻፈበት ዘመን ሳይሆን አይቀርም። በኦሪት ዘፍጥረት መግቢያ ላይ ጸሐፊውና የተጻፈበት ዘመን በሚል ርዕስ ስር የቀረበውን ይመልከቱ። ስለ ሙሴና ስለ ሥራው የተጠቀሱ ብዙ ነገሮች እንዳንቀበል የሚያደርገን በቂ ምክንያት የለም። ከመገናኛው ድንኳን እግዚአብሔር ከሕዝቡ እስራኤል ጋር የሚገናኝበት ማደሪያ ድንኳን ማለት ነው። የዘዳግም ምዕራፍ 27 ቁጥር 32ን ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 2 መባ በሚያቀርብበት ጊዜ በዚህ ቦታ መባ ለሚለው ቃል የገባው የዕብራይስጡ ቃል አቅርቡ ወይም አምጡ ተብሎ ሊተረጎም ከሚችል ቃል የተገኘ ነው። መባ አንድ ሰው ለእግዚአብሔር እንደ ስጦታ አድርጎ የሚያቀርበው ወይም የሚያመጣው ነው። ለእግዚአብሔር የሚቀርቡ ስጦታዎች ሁሉ ቁርባን ሁሉ በፈቃዱ የሚሰጡ ናቸው። ለምሳሌ የሚቃጠል መስዋዕት ቁርባን ሌላው የመባ ስም ሲሆን ቃሉ በማርቆስ ምዕራፍ 7 ቁጥር 11 ላይ ተጠቅሷል። ማርቆስ ስጦታ ብሎ ተርጉሞታል። ማብራሪያውን ይመልከቱ። ምዕራፍ 1 ቁጥር 3 በሚቃጠል መስዋዕትነት የሚቃጠል መስዋዕትን አስመልክቶ ለካህናት የተሰጠው ተጨማሪ መመሪያ በምዕራፍ 6 ከቁጥር 8 እስከ 13 ላይ ይመልከቱ። የሚቃጠል መስዋዕት ጠዋትና ማታ የሚቀርበው ለእስራኤል ሁሉ ነው። ዘዳግም ምዕራፍ 29 ከቁጥር 39 እስከ 42 በሰንበት ዕለት እጥፍ የሚቃጠል መስዋዕት ዘኍልቍ ምዕራፍ 28 ከቁጥር 9 እስከ 10 በበዓላት ቀኖች ደግሞ ተጨማሪ የሚቃጠሉ መስዋዕቶች ይቀርቡ ነበር። ዘኍልቍ ከ28 እስከ 29 ከዚህ በተጨማሪ ማናቸውም ሰው አምልኮቱን ለእግዚአብሔር ለመስጠት ልዩ የሆነ የሚቃጠል መስዋዕት ማቅረብ ይችል ነበር። ተባዓት ለሚቃጠል መስዋዕት የሚቀርበው እንስሳ ተባዓት መሆን ነበረበት። ተባዓት እንዲቀርብ የተደረገበት ምክንያት ዋጋው ከፍ ያለ ስለሆነና ምናልባትም ደግሞ ብርታትንና የመውለድን አቅም በተሻለ ሁኔታ ይገልጻል ተብሎ ነው። ለሚቃጠል መስዋዕት እንዲቀርብ የተወሰነው መካከለኛ ገቢ ያለው በግ ወይም ፍየል፣ ለሀብታሙ ኮርማ፣ ለድሃው ደግሞ እርግብ ወይም ዋኖስ ነው። እንከን የሌለበት እንስሳው ምንም አይነት እንከን የሌለበት መሆን አለበት። ሚልክያስ ምዕራፍ 1 ቁጥር 8 ሌሎች መስዋዕቶች ሲቀርቡ እንደሚደረገው ሁሉ መስዋዕቱን የሚያቀርበው ሰው በእርሱና በእንስሳው መካከል ያለውን አንድነት ለመግለጽ እጆቹን በእንስሳው ራስ ላይ ይጭናል። ምዕራፍ 16 ቁጥር 21 በዚህም አይነት እንስሳው በሰውየው ምትክ ያስተሰረይለት ዘንድ ተቀባይነት ያገኛል። ቁጥር 4 የእንስሳው ደም በትልቁ መሠዊያ ጎኖች ላይ ይረጫል። መሠዊያው የሚገኘው በኋላ ቤተ መቅደስ ከተባለው ከመገናኛው ድንኳን ውጪ በስተ ምስራቅ ባለው አደባባይ መካከል ነው። የመሠዊያው እሳት ምንጊዜም አይጠፋም። ምዕራፍ 6 ቁጥር 13 የእንስሳ ራሱን፣ እግሮቹን፣ ስቡንና ሆድ ዕቃውን፣
ጨምሮ መስዋዕቱ በሙሉ መቃጠል አለበት። ቁጥር 9 ለመስዋዕት የሚቀርበው እንስሳ ኮርማ ከሆነ ሥርዓቱን የሚፈጽመው ካህን ቆዳውን ይወስዳል። ምዕራፍ 7 ቁጥር 8 ይህ የሚቃጠል መስዋዕት የእስራኤል አባቶች ያቀርቡት የነበረው መስዋዕት ሳይሆን አይቀርም። እንዲህ ያለ መስዋዕት ሰፊ ትርጉም ያለውና ብዙ ነገሮችን የሚያካትት ነው። የዕብራይስጡ ወደ ላይ መውጣት የሚል ትርጉም ያለው ሲሆን ይህም ምናልባት መዓዛው እግዚአብሔርን ደስ የሚያሰኝ አምልኮና ጸሎት ወደ እርሱ ማድረጉን የሚያመለክት ምሳሌ ሊሆን ይችላል። ቁጥር 17 የመስዋዕቱ ሙሉ በሙሉ መቃጠል በአምልኮ ውስጥ ያለው ሰው ራሱን ለእግዚአብሔር የሰጠ መሆኑን ያመለክታል። በመገናኛው ድንኳን ደጃፍ የሚቃጠለው መስዋዕት የሚቀርብበት መሠዊያ የሚገኝበት ቦታ ነው። ዘጸአት ምዕራፍ 4 ቁጥር 29 በእግዚአብሔር ዘንድ ተቀባይነት እንዲያገኝ ሮሜ ምዕራፍ 12 ቁጥር 1 ፊልጵስዩስ ምዕራፍ 4 ቁጥር 18ን ይመልከቱ። ምዕራፍ 1 ቁጥር 4 እጁን ይጫን የቁጥር 3 እና የዘዳግም ምዕራፍ 29 ቁጥር 10 ማብራሪያ ይመልከቱ። ያስተሰረይለት የምዕራፍ 16 ከቁጥር 20 እስከ 22 ምዕራፍ 17 ቁጥር 11 ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 5 የክህነት ሥራ የሚጀምረው መስዋዕት አቅራቢው እንስሳውን ካረደ አንድ ንጹሕ እንስሳ በአንድ ኃጢአተኛ ሰው ምትክ መስዋዕት ተምሳሌታዊ በሆነ መንገድ ለመግለጽ ብቻ ነው። ደሙን የምዕራፍ 17 ቁጥር 11 እና የዕብራውያን ምዕራፍ 9 ቁጥር 18 ማብራሪያ ይመልከቱ። በመሠዊያው ዙሪያ ይርጩት። ዘጸአት ምዕራፍ 24 ቁጥር 6 እና የዕብራውያን ምዕራፍ 9 ቁጥር 19 እስከ 21 ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 6 ቆዳው ብቻ ሲቀር እንስሳው በሙሉ እንዳለ ይቃጠላል። ቆዳው ግን ለካህኑ ይሰጣል። ምዕራፍ 7 ቁጥር 8 ምዕራፍ 1 ቁጥር 9 13 እና 17 ሽታውም የብሉይ ኪዳን መስዋዕቶች የሚያመለክቱት ራሱን መልካም መዓዛ አድርጎ ራሱን ለእግዚአብሔር ያቀረበ ክርስቶስን ነው። ኤፌሶን ምዕራፍ 5 ቁጥር 2ን ከፊልጵስዩስ ምዕራፍ 4 ቁጥር 18 ጋር ያነጻጽሩ። ምዕራፍ 1 ቁጥር 11 በስተ ሰሜን በኩል የመገናኛ ድንኳን ንድፍ የሚያሳየውን በገጽ 124 ላይ ይመልከቱ። ምዕራፍ 1 ቁጥር 14 ከወፎች የሚቀርቡ መስዋዕቶች በ3 እንደሚከፈሉ ተመልክቷል። አንደኛ በሬ ቁጥር 3 እስከ 9፣ ሁለተኛ በግና ፍየል ቁጥር 10 እስከ 13 እና ሶስተኛ ወፎች ቁጥር 14 እስከ 17 ወፎችን መስዋዕት አድርጎ ለማቅረብ የተፈቀደላቸው ድሆች ናቸው። ምዕራፍ 5 ቁጥር 7፣ ምዕራፍ 12 ቁጥር 8፣ ሉቃስ ምዕራፍ 2 ቁጥር 24ን ይመልከቱ። ምዕራፍ 1 ቁጥር 17 ጨርሶ አያለያየውም። የዘፍጥረት ምዕራፍ 15 ቁጥር 10 ማብራሪያ ይመልከቱ። ምዕራፍ 2 ቁጥር 1 የእህል ቁርባን ለካህናት የተሰጠውን ተጨማሪ መመሪያ በተመለከተ በምዕራፍ 6 ከቁጥር 14 እስከ 23፣ ምዕራፍ 7 ቁጥር 9 እስከ 10 ላይ ይመልከቱ። ቁርባኑ የሚዘጋጀው ከእህል ወይም ከላመ ዱቄት ነበር። በገበር ምጣድ የበሰለ ቂጣ ወይም በምጣድ የተጋገረ ኅብስት መሆን አለበት። ያለ ደም የሚዘጋጀው መስዋዕት ይህ ብቻ ሲሆን የሚቀርበውም ከሚቃጠል መስዋዕት ዘኍልቍ ምዕራፍ 28 ከቁጥር 3 እስከ 6 ይመልከቱ። ከኃጢአት መስዋዕት ዘኍልቍ ምዕራፍ 6 ቁጥር 14 እስከ 15 ይመልከቱ። እንዲሁም ከህብረት መስዋዕት ምዕራፍ 9 ቁጥር 4 ዘኍልቍ ምዕራፍ 6 ቁጥር 17 ይመልከቱ ጋር ነው። ለሚቃጠል መስዋዕት ከሚቀርቡት የኮርማ የአውራ በግ ወይም የበግ መስዋዕቶች ጋር ተጨማሪ ሆኖ የሚቀርበው የእህል ቁርባን መጠን ምን ያህል እንደሆነ በዘኍልቍ ምዕራፍ 28 ከቁጥር 12 እስከ 13 ላይ ተመልክቷል። አንድ እፍኝ ሙሉ ዱቄት ተጨማሪ ሆኖ ከሚቀርቡት ሌሎች መስዋዕቶች ጋር በመሠዊያው ላይ ይቃጠላል። የቀረው ግን ያለ እርሾ ይጋገርና ካህናት ከተቀደሰው ምግባቸው ጋር ይበሉታል። ምዕራፍ 6 ከቁጥር 14 እስከ 17 ዱቄቱ በመሠዊያው ላይ በአጭር ጊዜ እንዲቃጠል በወይራ ዘይት ይለወሳል። ጣዕሙ እንዲጣፍጥ ጨው ይጨመርበታል፣ ዕጣን ይነሰነስበታል። ነገር ግን እርሾም ሆነ ማር ፈጽሞ አይጨመርበትም። እርሾና ማር በመሠዊያው ላይ መቃጠል የለባቸውም። ቁጥር 11 እስከ 13 አምልኮት እየፈጸመ ያለ ሰው ከእህል ቁርባኑ አንዳችም መብላት አይገባውም። ካህናቱም ሙሉ በሙሉ መቃጠል ካለበት የእህል ቁርባናቸው አንዳችም መብላት የለባቸውም። ምዕራፍ 6 ከቁጥር 22 እስከ 23 የእህል ቁርባን ለሚለው ሐረግ የተተካው የዕብራይስጥ ቃል መባ ወይም ስጦታ የሚል ትርጉም ስላለው አብዛኛውን ጊዜ በዚህ መልክ ገብቶ ይታያል። ዘፍጥረት ምዕራፍ 43 ቁጥር 11ን ይመልከቱ። የተቀደሱ ስጦታዎች ራስን ለእግዚአብሔር አሳልፎ መስጠትን ያመለክታሉ። ቁጥር 2 ዱቄት የላመ ድቅቅ ብሎ የተፈጨ በወንፊት የተነፋ ነው። ዘይት አብዛኛውን ጊዜ የወይራ ዘይት ገና ከተሰበሰቡ
ምርቶች ማለትም ከእህልና ከአዲስ የወይን ጠጅ ጋር ተያይዞ ይጠቀሳል። ዘዳግም ምዕራፍ 7 ቁጥር 13ን ይመልከቱ። የወይራ ዘይት በአብዛኛው ጥቅም ላይ የሚውለው የእህል ቁርባንን ለማዘጋጀት ሲሆን ለአምልኮ የሚሄድ ሰው የሚሰጠው ተፈላጊ ስጦታ ነው። ዕጣን በእህል ቁርባን ውስጥ የሚጨመር ዋና ቅመም ነው። ዘጸአት ምዕራፍ 30 ከቁጥር 34 እስከ 35ን ይመልከቱ። ምዕራፍ 2 ቁጥር 3 እጅግ የተቀደሰ ክፍል። ከዚህ የተነሳ በቤተ መቅደሱ ውስጥ ሆኖ የሚበሉት ካህናት ናቸው። ቤተሰቦቻቸው ግን እንዲበሉት አልተፈቀደላቸውም። ምዕራፍ 6 ከቁጥር 16 እስከ 18። ምዕራፍ 2 ቁጥር 4 ያለ እርሾ። የዘዳግም ምዕራፍ 12 ቁጥር 8 እና 15ን ማብራሪያ ይመልከቱ። ምዕራፍ 2 ቁጥር 5 በምጣድ ከሸክላ የተሰራ ጉልቻ ላይ ተጥዶ ከእስሩ እሳት ሲነድበት የሚግል ማብሰያ። ከጊዜ በኋላ የብረት ምጣዶች ተሰርተው ለዚህ ተግባር ውለዋል። ምዕራፍ 2 ቁጥር 11 ማር ምናልባት በሚያሰክር መጠጥ ውስጥ ስለሚገባ መጠጡ እንዲፈላ ለማድረግ በመሰዊያው ላይ እንዳይቀርብ ተከልክሏል። አንዳንዶች የተከለከለበትን ምክንያት ሲናገሩ ከናናውያን የባዕድ አምልኮ ስርዓታቸውን በሚፈጽሙበት ጊዜ የሚጠቀሙበት ስለሆነ ነው ይላሉ። ምዕራፍ 2 ቁጥር 12 የበኩራት። ምዕራፍ 23 ቁጥር 10 እስከ 11 ዘጸአት ምዕራፍ 23 ቁጥር 16 እና 19 ዘኍልቍ ምዕራፍ 15 ቁጥር 18 እስከ 20 ዘዳግም ምዕራፍ 18 ቁጥር 4 እስከ 5 ምዕራፍ 26 ከቁጥር 1 እስከ 11ን ይመልከቱ። ምዕራፍ 2 ቁጥር 13 የቃል ኪዳን ጨው። በጥንት ዘመን ጨው በአብዛኛውን ጊዜ ዋጋው ውድና ለምግብ ማጣፈጫነት እጅግ ተፈላጊ ነበር። የቃል ኪዳን ምልክት የሆነው ለመስዋዕት የተፈለገው ከዚህ የተነሳ ሳይሆን አይቀርም። ምዕራፍ 3 ቁጥር 1 የህብረት መስዋዕት። ለካህናት የተሰጠው ተጨማሪ መመሪያ በምዕራፍ 7 ከቁጥር 11 እስከ 21 ከ28 እስከ 34 ላይ ይመልከቱ። በዚህ ቁርባን ውስጥ ሁለት መሰረታዊ ሐሳቦች ተካተዋል። እነርሱም ሰላምና ህብረት ናቸው። ይህ መስዋዕት ቀድሞ ይታወቅ የነበረው የሰላም ቁርባን በሚል ትርጉም ሲሆን ይህም ሰላም ወይም ሙሉነት የሚል ትርጉም ካለው የዕብራይስጥ ቃል ሻሎም ጋር ከሚዛመደው ለመስዋዕቱ መግለጫ ከሆነው የዕብራይስጥ ቃል የመጣ መጠሪያ ነው። ከዚህም የተነሳ ምናልባትም ቁርባኑ በእግዚአብሔር በሰው መካከል ላለው ሰላምና የዚህ ውጤት ለሆነው የውስጥ እረፍት ምልክት ሆኖ በህብረት መስዋዕት አቅራቢው ሰው እንዲበላ የሚፈቀድለት ብቸኛ መስዋዕት ነበረ። ይህ መስዋዕት የህብረት መስዋዕት የተባለው መስዋዕት አቅራቢው በቁርባኑ አማካይነት ከእግዚአብሔርና ከሚቀርበው መስዋዕት የተወሰነውን ክፍል ከሚበላው ካህን ጋር ህብረት ወይም አንድነት እንዲኖረው ስለሚያደርግ ነው። ምዕራፍ 7 ቁጥር 14 እስከ 5 እንዲሁም ከ31 እስከ 34 በብዙ ሺህ የሚቆጠሩ ሰዎች ይህንን መስዋዕት ከሌሎች መስዋዕቶች ጋር በእስራኤል በሚታወቁ 3 ታላላቅ በዓላት ላይ ያቀርቡታል። ዘዳግም ምዕራፍ 23 ከቁጥር 14 እስከ 17 ዘኍልቍ ምዕራፍ 29 ቁጥር 39ን ይመልከቱ። እንደዚህ የሆነበት ምክንያትም እጅግ ብዙ ሕዝብ የአምልኮ ስርዓቱን ለመፈጸምና አንድነቱን የሚገልጽበት ማዕድ አብሮ ለመካፈል ወደ ቤተ መቅደሱ ስለሚመጣ ነው። በእስራኤል ነገሥታት ዘመን ሕዝቡ ለመስዋዕት ከሚያቀርባቸው እንስሳት በተጨማሪ ቁጥራቸው ብዙ የሆነ እንስሳት ከንጉሱ ይሰጡ ነበር። ቤተ መቅደሱ በተመረቀ ጊዜም ሰለሞን በ14 ቀን ውስጥ 20,000 በሬ፣ 120,000 በግና ፍየል የህብረት መስዋዕት አድርጎ አቅርቧል። አንደኛ ነገሥት ምዕራፍ 8 ከቁጥር 63 እስከ 65። ምዕራፍ 3 ቁጥር 2 እጁን ይጫን። የምዕራፍ 1 ቁጥር 3ና የዘጸአት ምዕራፍ 29 ቁጥር 10 ማብራሪያ ይመልከቱ። ምዕራፍ 3 ቁጥር 5 በሚቃጠል መስዋዕት ላይ ስለ ህዝቡ የሚሰጠው የሚቃጠለው መስዋዕት ጠዋትና ማታ ይቀርብ ነበር። የህብረት መስዋዕት በዚሁ ላይ አብሮ ይዘጋጅ ነበር። ምዕራፍ 3 ቁጥር 9 ላቱን በመካከለኛው ምስራቅ የሚረቡ በጎች በጣም የሰባ ላት አላቸው። ምዕራፍ 3 ከቁጥር 11 እስከ 16 የመብል ቁርባን አድርጎ በመሰዊያው ላይ እስራኤላውያን የሚያቀርቧቸው መስዋዕቶች የአማልክት ምግብ በሌሎች ጥንታውያን ህዝቦች ዘንድ እንደሚደረገው ዘኍልቍ ምዕራፍ 16 ቁጥር 20ን ይመልከቱ። ከመዝሙር ምዕራፍ 50 ከቁጥር 9 እስከ 13 ጋር ያነጻጽሩ። አልነበሩም። ይሁን እንጂ አንዳንድ ጊዜ በምሳሌያዊ አነጋገር ምግብ ተብለው ይጠሩ የነበሩ። ምዕራፍ 21 ቁጥር 6፣ 8፣ 17 እና 21። ምዕራፍ 22 ቁጥር 25 ይህም ለእግዚአብሔር የሚቀርቡ ስጦታዎች እንደነበሩ እርሱም በደስታ እንደተቀበላቸው ለማመልከት ነው። ምዕራፍ 3 ቁጥር 17 ስብ ወይም ደም ከቶ አትብሉ። የምዕራፍ 17 ቁጥር 11 ማብራሪያ ይመልከቱ። ምዕራፍ 4 ቁጥር 2 ባለማወቅ። ምዕራፍ 5 ቁጥር 5ን ይመልከቱ። ከዘኍልቍ ምዕራፍ 15 ቁጥር 30 እስከ 31 ጋር ያነጻጽሩ። ባለማወቅ ኃጢአትን የሰሩ ሰዎች በአራት ወገን ይመደባሉ።
አንደኛ የተቀባ ካህን ቁጥር 3 እስከ 12፣ ሁለተኛ መላው የእስራኤል ሕዝብ ቁጥር 13 እስከ 21፣ ሶስተኛ መሪ ቁጥር 22 እስከ 26፣ አራተኛ ከሕዝቡ መካከል አንዱ ቁጥር 27 እስከ 35። ምዕራፍ 4 ቁጥር 3 የተቀባ ካህን ሊቀ ካህናቱን ነው። ምዕራፍ 6 ቁጥር 20 እና 22ን ይመልከቱ። ኃጢአት ከታላቁ ሊቀ ካህናቱ ከኢየሱስ ክርስቶስ በስተቀር ሊቀ ካህናት ሁሉ ኃጢአት ሰርተዋል። ዕብራውያን ምዕራፍ 5 ቁጥር 1 እስከ 3፣ ምዕራፍ 7 ቁጥር 26 እስከ 28። በሕዝቡ ላይ በእስራኤል ካህናቱ ከሕዝቡ ጋር ያላቸው ግንኙነት እጅግ የጠበቀ በመሆኑ ሕዝቡ ለእግዚአብሔር የተለየ ወገን ከመሆኑ የተነሳ ካህኑ ኃጢአት ሲሰራ ሕዝቡ በደለኛ ይሆናል። መስዋዕት ያቅርብ። የሚቃጠል መስዋዕት፣ የእህል ቁርባን፣ የኅብረት መስዋዕት የሚቀርቡበት በጎ ፍቃድ ቢሆንም ምዕራፍ ከ1 እስከ 3 የኃጢአት መስዋዕት ግን የግድ መቅረብ ያለበት መስዋዕት ነው። ቁጥር 14፣ 23 እና 28ን ይመልከቱ። እንከን የሌለበት መስዋዕት እንከን ላለበት ሕዝብ ምትክ ሆኖ ሊቀርብ አይችልም። ለእግዚአብሔር ሕዝብ ኃጢአት የመጨረሻ ንጹሕ መስዋዕት ሆኖ የቀረበው አንዳች ነውርና ነቀፋ የሌለበት የተሰቀለው ክርስቶስ ብቻ ነው። ዕብራውያን ምዕራፍ 9 ቁጥር 13 14፣ አንደኛ ጴጥሮስ ምዕራፍ 1 ቁጥር 9። የኃጢአት መስዋዕት ለካህናቱ የተሰጠውን ተጨማሪ መመሪያ በምዕራፍ 6 ከቁጥር 24 እስከ 30፣ ዘኍልቍ ምዕራፍ 15 ከቁጥር 22 እስከ 29 ይመልከቱ። አንድ የተቀባ ካህን ወይም በሌላ መደብ ውስጥ ያለ ማንኛውም ሰው ባለማወቅ ኃጢአት ቢሰራ ኃጢአት መስራቱን እንደተረዳ ወዲያውኑ የኃጢአት መስዋዕት ለእግዚአብሔር ማቅረብ አለበት። በሌላ በኩል ካህኑ ወይም ማንኛውም ሌላ ሰው ባለማወቅ ኃጢአት ቢሰራና ኃጢአት መስራቱን ባያውቅ እንዲህ ያለው ኃጢአት በስርየት ቀን ይቅር ይባልለታል ይሰረይለታልም። ምዕራፍ 4 ቁጥር 4። በዚህ ቁጥር ላይ 3 አይነት የኃጢአት ማስተሰሪያ መመሪያዎች ይገኛሉ። አንደኛ ለውጥ ወይም ምትክ፣ ወይፈኑን ያቅርበው። ሁለተኛ አንድ መሆን፣ ልጁን በወይፈኑ ራስ ላይ ይጫንበት። ሶስተኛ የለውጡ ወይም የምትኩ መሞት፣ በእግዚአብሔር ፊት ይረደው። ምዕራፍ 4 ቁጥር 5 ደም። የምዕራፍ 17 ቁጥር 11ን ማብራሪያ ይመልከቱ። ሁለት አይነት የኃጢአት መስዋዕቶች አሉ። አንደኛው የኃጢአት መስዋዕት ቁጥር 3 እስከ 21 ዋነኛ ሲሆን እርሱም ደም መርጨትን ይጨምራል። ደሙ የሚረጨው በመገናኛው ድንኳን በውስጠኛው መጋረጃ ፊት ለፊት በስርየት ቀን ከሆነ ምዕራፍ 16 በስርየት መክደኛው ላይ ወይም ከፊት ለፊቱ ነው። እንዲህ ያለው የኃጢአት መስዋዕት አይበላም። ስቡ ኩላሊቶቹና የጉበቱ መሸፈኛ በትልቁ መሠዊያ ላይ ይቃጠላል። የቀረው ክፍል ግን ከከተማ ውጪ ይቃጠላል። ቁጥር 12 ዕብራውያን ምዕራፍ 13 ከቁጥር 11 እስከ 13 ከከተማይቱ በር ውጪ ስለ እኛ ኃጢአት ሲል የተሰዋውን ኢየሱስን በዚሁ አንጻር ግልጽ አድርጎ አሳይቷል። ይህ አይነቱ የኃጢአት መስዋዕት ለካህኑ ወይም በሕዝቡ ሽማግሌዎች ለመላው እስራኤል ይቀርብ ነበረ። በአጠቃላይ መስዋዕት ሆኖ የሚቀርበው እንስሳ ወይፈን ሲሆን በስርየት ቀን የሚቀርበውም የኃጢአት መስዋዕት ግን ፍየል ነበር። ሁለተኛው የኃጢአት መስዋዕት አይነት ምዕራፍ 4 ቁጥር 22 እስከ ምዕራፍ 5 ቁጥር 13 ለሕዝቡ መሪ ወይም ለማንኛውም ግለሰብ የሚቀርበው መስዋዕት ነው። ከደሙ ጥቂቱ ይወስድና በትልቁ መሠዊያ ቀንዶች ላይ ይቀባል። የተረፈው በመሠዊያው ስር ይደፋል። ስቡና ሌላው የእንስሳ ክፍል በመሠዊያው ላይ ይቃጠላል። የቀረውም መሠዊያ ግን የካህናቱ ወንዶች ቤተሰቦች በመቅደሱ ውስጥ እንዲበሉት ይሰጣቸዋል። ምዕራፍ 6 ቁጥር 29 እስከ 30፣ ምዕራፍ 10 ቁጥር 16 እስከ 20 ይመልከቱ። ሰዎች በግል የሚያመጡት የኃጢአት መስዋዕት እንስሳት ፍየል ወይም በግ መሆን አለበት። መስዋዕት አቅራቢው ድሃ ከሆነ ርግብ ወይም ዋኖስ ምዕራፍ 5 ቁጥር 7 እስከ 8፣ ምዕራፍ 12 ቁጥር 6 እና 8 ከሉቃስ ምዕራፍ 2 ቁጥር 24 ጋር ያነጻጽሩ። ወይም 1 ኪሎ የላመ ዱቄት ማቅረብ ይችላል። ምዕራፍ 5 ቁጥር 11 የሚቀርበው መስዋዕት ኃጢአትን መናዘዝን፣ ምዕራፍ 5 ቁጥር 5 እና እጁን በመስዋዕቱ ላይ መጫንን ይጨምራል። ቁጥር 29 እንዲሁም ምዕራፍ 16 ቁጥር 21። ከዚያም መስዋዕቱን የሚያቀርበው ካህን ኃጢአቱን ያስተሰርይለታል፣ እግዚአብሔር ይቅር ይለዋል። ምዕራፍ 5 ቁጥር 13 እንዲህ ያለውን የኃጢአት መስዋዕት በማቅረብ ኃጢአተኝነቱን ያመነ እስራኤላዊ ከእግዚአብሔር ጋር ያለውን ኅብረት ማደስና ማስተካከል ይችላል።
ምዕራፍ 4 ቁጥር 6 ጣቱን የቀኝ እጁን አመልካች ጣት ምዕራፍ 14 ቁጥር 16ን ይመልከቱ ማለት ነው። 7 የሙሉነት የፍጹምነት ምልክት ነው። የዘፍጥረት ምዕራፍ 5 ቁጥር 5 ማብራሪያ ይመልከቱ። መጋረጃ ቅድስተ ቅዱሳኑን ከቅድስቱ የሚለይ መጋረጃ ነው። ዘጸአት ምዕራፍ 26 ቁጥር 33 ምዕራፍ 4 ቁጥር 7 ቀንዶች በመሠዊያው ማዕዘኖች ላይ ያሉ 4 ቀንዶች ዘጸአት ምዕራፍ 30 ከቁጥር 1 እስከ 3 ይመልከቱ። በመሠዊያው ላይ የሚቀርበው መስዋዕት ኃጢአት የሚያስተሰርይ ኃይል እንዳለው የሚያመለክቱ ናቸው። ዘጸአት ምዕራፍ 3 ቁጥር 10 ምዕራፍ 4 ከቁጥር 8 እስከ 10 ምዕራፍ 3 ከቁጥር 3 እስከ 5 ይመልከቱ። ምዕራፍ 4 ቁጥር 12 ከሰፈር ውጪ የምዕራፍ 13 ቁጥር 45 እስከ 46 ማብራሪያ ይመልከቱ። ኢየሱስም የተሰቀለው እንደዚሁ ከኢየሩሳሌም ከተማ ውጪ ነው። ዕብራውያን ምዕራፍ 13 ከቁጥር 11 እስከ 13 ምዕራፍ 9 ቁጥር 11 ምዕራፍ 16 ቁጥር 26 እስከ 28 ሕዝቅኤል ምዕራፍ 43 ቁጥር 21ን ይመልከቱ። በስርዓቱ መሰረት ንጹህና ንጹህ ያልሆነ ተብሎ መለየቱ ስርዓት ወይም ሃይማኖታዊ ንጽህናን ለማሳየት እንጂ የሰውነት ንጽህናን ለማመልከት አይደለም። ለምሳሌ ምዕራፍ 11 እንዲሁም ማርቆስ ምዕራፍ 7 ከቁጥር 1 እስከ 4ን ይመልከቱ። ያቃጥለው የመስዋዕት አቅራቢው ኃጢአት በምሳሌያዊ መንገድ መስዋዕት እንዲሆን ወደ ቀረበው ወይፈን የተላለፈ በመሆኑ ወይፈኑ ፈጽሞ መቃጠል አለበት እንጂ ወደ አመድ ቁልል መፍሰስ የለበትም። ምዕራፍ 1 ቁጥር 16 ምዕራፍ 4 ቁጥር 15 ሽማግሌዎች የዘዳግም ምዕራፍ 3 ቁጥር 16ን ማብራሪያ ይመልከቱ። ምዕራፍ 4 ቁጥር 18 መሠዊያ የዕጣን መሠዊያ ነው። ቁጥር 7ን ይመልከቱ። ምዕራፍ 4 ቁጥር 20 ለኃጢአት መስዋዕት ኃጢአት የሰራ ካህን የሚያቀርበው መስዋዕት ነው። ቁጥር 3 ይቅር ይባላሉ። ይህ ሐረግ ከምዕራፍ 4 ቁጥር 20 እስከ ምዕራፍ 6 ቁጥር 7 9 ጊዜ ተደጋግሞ የተጠቀሰ የእግዚአብሔርን ይቅር ባይነት የሚያመለክት ዋና ሐሳብ ነው። ምዕራፍ 4 ቁጥር 23 ተባዕት ፍየል በማህበረሰቡ ውስጥ ዝቅተኛ ቦታ ያላቸው ወይም አነስተኛ ገቢ ያላቸው ሰዎች መስዋዕት አድርገው የሚያቀርቡት ዋጋቸው አነስተኛ የሆነ እንስሳትን ነው። ሊቀ ካህኑ ቁጥር 3 እና መላውን ሕዝብ ቁጥር 14 ወይፈን የሕዝቡ መሪ ደግሞ ተባዕት ፍየል ቁጥር 23 አንድ ተራ እስራኤላዊ ዜጋ እንስት ፍየል ቁጥር 28 ወይም እንስት በግ ቁጥር 32 ማቅረብ አለባቸው። መስዋዕት አቅራቢውም ድሃ ከሆነ ዋኖስና እርግብ ምዕራፍ 5 ቁጥር 7 ወይም አንድ እፍኝ የላመ ዱቄት ምዕራፍ 5 ቁጥር 11 እስከ 12 ማቅረብ በቂ ነው። ምዕራፍ 4 ቁጥር 25 ካህኑም በሕዝቡ መሪ ወይም በማንኛውም ሕዝብ ስም መስዋዕት የሚያቀርብ ሰው ነው። ምዕራፍ 30 ቁጥር 34ን ይመልከቱ። ምዕራፍ 4 ቁጥር 28 እንስት ፍየል የቁጥር 23 ማብራሪያ ይመልከቱ። ምዕራፍ 4 ቁጥር 29 እጁን ይጫን የምዕራፍ 1 ቁጥር 3ን እንዲሁም የምዕራፍ 29 ቁጥር 10 ማብራሪያ ይመልከቱ። ምዕራፍ 4 ቁጥር 30 ቀንዶች የቁጥር 7 ማብራሪያ ይመልከቱ። ምዕራፍ 4 ቁጥር 32 የበግ እንስት የቁጥር 23 ማብራሪያ ይመልከቱ። ምዕራፍ 4 ቁጥር 35 ከህብረት መስዋዕት ስቡን የምዕራፍ 3 ከቁጥር 3 እስከ 5ን ይመልከቱ። ምዕራፍ 5 ከቁጥር 1 እስከ 4 ባለማወቅ የሚፈጸሙ 4 አይነት ኃጢአቶችን የሚያስተሰርዩ መስዋዕቶች በዚህ ክፍል ተጠቅሰዋል። ምዕራፍ 4 ከቁጥር 2 እስከ 3 እና 13 22 እና 27ን ይመልከቱ። ምዕራፍ 5 ቁጥር 2 በስርዓቱ መሰረት የተከለለውን ርኩስ የምዕራፍ 4 ቁጥር 12 ማብራሪያ ይመልከቱ። ምዕራፍ 5 ቁጥር 3 የሰውን ርኩሰት ከምዕራፍ 11 እስከ 15 ያሉትን ምዕራፎች ይመልከቱ። ምዕራፍ 5 ቁጥር 5 መናዘዝ መስዋዕቱን ያቀረበው ሰው ይቅርታ ለማግኘት ኃጢአቱን በእግዚአብሔር ፊት በግልጽ መናዘዝ አለበት። ምዕራፍ 5 ቁጥር 7 ሁለት ዋኖሶች የዋኖስ ጫጩቶች የምዕራፍ 4 ቁጥር 23 ማብራሪያ ይመልከቱ። ምዕራፍ 5 ቁጥር 11 የላመ ዱቄት የምዕራፍ 4 ቁጥር 23 ማብራሪያ ይመልከቱ። ምንም እንኳ የላመ ዱቄት ከደም ጋር አብሮ ባይቀርብም በመሠዊያው ላይ ለእግዚአብሔር ከሚሰጠው የቁርባን መስዋዕት በላይ ሆኖ እንዲቃጠል ይቀርባል። ቁጥር 12 በዕብራውያን ምዕራፍ 9 ቁጥር 22 ላይ የተገለጸው ሐሳብ ይህንን ሁኔታ የሚያመለክት ሳይሆን አይቀርም። ምዕራፍ 5 ቁጥር 15 የበደል መስዋዕት ለካህናት የተሰጠውን ተጨማሪ መመሪያ በምዕራፍ 7 ከቁጥር 1 እስከ 6 ላይ ይመልከቱ። እንዲሁም ኢሳይያስ ምዕራፍ 53 ቁጥር 10ን ይመልከቱ። የመተላለፍ መስዋዕት የሚል የተለምዶ ስያሜ ያለው ይህ መስዋዕት ከኃጢአት መስዋዕት ጋር በጣም ተመሳሳይነት አለው። ከምዕራፍ 7 ቁጥር 7 ጋር ያነጻጽራል።
ያነጻጽሩ። እነዚህ ሁለት ስሞች ለመግለጽ የገቡት የዕብራይስጥ ቃላት አንዳንድ ጊዜ ሲወራረሱ ይታያል። በበደል መስዋዕትና በኃጢአት መስዋዕት መካከል ያለው ዋና ልዩነት ለተፈጸመው በደል ምትክ ማቅረብ ሲቻልና አስፈላጊ ሆኖ ሲገኝ የበደል መስዋዕት የሚቀርብ መሆኑ ነው። ቁጥር 16 ስለሆነም ስርቆትንና ማታለልን በሚመለከት ምዕራፍ 6 ከቁጥር 2 እስከ 5 በተሰረቀው ንብረት ላይ ከ120 እጅ ተጨምሮበት ለባለቤቱ ይመለስለታል። ምትክ መክፈል በማያስፈልግበት ጊዜ ግን የኃጢአት መስዋዕት እንዲቀርብ ይታዘዛል። ምንጊዜም ለበደል መስዋዕት የሚቀርበው እንስሳ አውራ በግ ነው። ምዕራፍ 6 ቁጥር 3 የጠፋ ነገር ዘጸአት ምዕራፍ 22 ከቁጥር 1 እስከ 3ን ይመልከቱ። ምዕራፍ 6 ቁጥር 6 ለእግዚአብሔር ለማቅረብ ወደ ካህኑ ያምጣ። መስዋዕት የሚያቀርበው ለእግዚአብሔር ነው። ካህናት ግን ስልጣን ያላቸው የእግዚአብሔር ተወካዮች ናቸው። ምዕራፍ 6 ቁጥር 8 እስከ ምዕራፍ 7 ቁጥር 36 የሚቀርቡትን መስዋዕቶች አስመልክቶ የተሰጡት ተጨማሪ መመሪያዎች በአብዛኛው የሚያተኩሩት ካህናቱ እንዲበሉ በተፈቀደላቸው የህብረት መስዋዕትን በተመለከተ መስዋዕት አቅራቢው በሚመገበው ላይ ነው። ምዕራፍ 6 ቁጥር 9 የሚቃጠል መስዋዕት ምዕራፍ 1 እና የዘኍልቍ ምዕራፍ 15 ከቁጥር 1 እስከ 16ን ማብራሪያ ይመልከቱ። ምዕራፍ 6 ቁጥር 13 በመሠዊያው ላይ ሁልጊዜ የሚነደው እሳት በእስራኤል ሕዝብ ስም ባለማቋረጥ የሚቀርበውን ልመናና መስዋዕት የሚያሳስብ ነው። ምዕራፍ 6 ቁጥር 14 የእህል ቁርባን ምዕራፍ 2 እና ማብራሪያውን ይመልከቱ። ምዕራፍ 6 ቁጥር 25 የኃጢአት መስዋዕት ምዕራፍ 4 ቁጥር 1 እስከ ምዕራፍ 5 ቁጥር 13 እና ማብራሪያውን ይመልከቱ። ምዕራፍ 6 ቁጥር 28 የሸክላ እንደ ድስትና እንደ ማድጋ የመሳሰሉት የማዕድ ቤትና የቤት ውስጥ መገልገያ ዕቃዎች የሚሰሩት ከሸክላ ነው። የሸክላ ዕቃዎቹ ከተሰሩ በኋላ በእሳት ይተኮሳሉ። አብዛኛውን ጊዜ ልዩ ልዩ ቀለም ይቀባሉ ወይም ይወለወላሉ። ምዕራፍ 7 ቁጥር 2 የበደሉም መስዋዕት ምዕራፍ 5 ቁጥር 14 እስከ ምዕራፍ 6 ቁጥር 7 እና ማብራሪያውን ይመልከቱ። ስፍራ ከሚቃጠለው መስዋዕት መሠዊያ ከሚቃጠለው መስዋዕት መሠዊያ በስተ ሰሜን በመገናኛው ድንኳን ፊት ለፊት የሚገኝ ቦታ ምዕራፍ 1 ቁጥር 11 ምዕራፍ 7 ቁጥር 3 ላቱን የምዕራፍ 3 ቁጥር 9 ማብራሪያ ይመልከቱ። ምዕራፍ 7 ከቁጥር 7 እስከ 10 ዘኍልቍ ምዕራፍ 18 ከቁጥር 8 እስከ 20 አንደኛ ቆሮንቶስ ምዕራፍ 9 ቁጥር 13ን ይመልከቱ። ምዕራፍ 7 ከቁጥር 11 እስከ 36 ይህ ክፍል ለምዕራፍ 3 ማሞያ በመሆን ተጨማሪ መመሪያዎችን ይሰጣል። እነርሱም አንደኛ 3 አይነት የህብረት መስዋዕት የምስጋና ቁጥር 12 እስከ 15 የስለት ቁጥር 16 የበጎ ፍቃድ ቁጥር 16 እንዳሉ፣ ሁለተኛ ስምና ደም እንደማይበላና ቁጥር 22 እስከ 27 ሶስተኛ የካህናቱ ድርሻ ቁጥር 28 እስከ 36 ምን እንደሆነ የሚገልጹ ናቸው። ምዕራፍ 7 ቁጥር 12 እስከ 15 የምስጋና መስዋዕት የሚቀርበው አንድ ሰው ከህመሙ ሲፈወስ መዝሙር ምዕራፍ 116 ቁጥር 17 ከችግሩ ሲላቀቅ መዝሙር 107 ቁጥር 22 ወይም ከሞት ሲድን መዝሙር ምዕራፍ 56 ቁጥር 12 ወይም በረከትን ሲቀበል ነው። ምዕራፍ 7 ቁጥር 13 በእርሾ በዚህ ቦታ የተጠቀሰው መስዋዕት በመሠዊያው ላይ ስለማይጠቃለል ይህም መመሪያ በምዕራፍ 2 ቁጥር 11 ወይም በዘጸአት ምዕራፍ 23 ቁጥር 18 ላይ የተሰጠውን መመሪያ የሚቃረን አይደለም። ምዕራፍ 7 ከቁጥር 15 እስከ 18 ምዕራፍ 19 ቁጥር 5 እስከ 8ን ይመልከቱ። አንድ እንስሳ ሲታረድ ስጋው በዚያኑ ዕለት ተበልቶ ማለቅ አለበት። የምስጋና መስዋዕት በሚቀርብበት ጊዜ በዚያኑ ቀን መበላት አለበት። የበጎ ፍቃድ መስዋዕት በሚቀርብበት ጊዜ ደግሞ በ2 ቀን ውስጥ መበላት አለበት። ይህ መመሪያ በፋሲጋ ተፈጻሚ ነው። ዘጸአት ምዕራፍ 12 ቁጥር 10 ምዕራፍ 7 ቁጥር 16 ስዕለት አንድ ሰው እግዚአብሔር ለሚያሳየው በጎነትና ለሚሰጠው በረከት ምላሽ አድርጎ ሊሰጥ የሚገባው ቃል ወይም መሐላ ነው። እንዲህ ያለው ስዕለት አብዛኛውን ጊዜ ከችግርና ከመከራ ለመውጣት እንዲሁም በጎ ነገር ለማግኘት ከሚቀርበው ጸሎትና ልመና ጋር የተያያዘ ነው። የመዝሙር ምዕራፍ 7 ቁጥር 17 ማብራሪያ ይመልከቱ። የበጎ ፍቃድ መስዋዕት ምዕራፍ 22 ቁጥር 18 እስከ 23ን ይመልከቱ። ምዕራፍ 7 ቁጥር 19 ርኩስ ከሆነ የምዕራፍ 4 ከቁጥር 1 እስከ 2ን ማብራሪያ ይመልከቱ። ምዕራፍ 7 ቁጥር 20 ከሕዝቡ ፈጽሞ ይወገድ። ኪዳን ከተገባለት ሕዝብ መካከል በአምላካዊ ፍርድ ዘፍጥረት ምዕራፍ 17 ቁጥር 14 ወይም እዚህ ላይና በቁጥር 21፣ 25፣ 27 ምዕራፍ 17 ቁጥር 4 ከ9 እስከ 10፣ 14 እና ምዕራፍ 18 ቁጥር 29 እንዲሁም ምዕራፍ 19 ቁጥር 8፣ ምዕራፍ 20 ቁጥር 3 ከ5 እስከ 8 ከ17 እስከ 18
እና ምዕራፍ 23 ቁጥር 29 ላይ እንደተመለከተው በሞት ቅጣት ለምሳሌ ምዕራፍ 20 ከቁጥር 2 እስከ 3፣ ዘዳግም ምዕራፍ 31 ቁጥር 14ን ይመልከቱ። ወይም ደግሞ አንዳንድ ጊዜ በግዞት ይላል ማለት ነው። ምዕራፍ 7 ቁጥር 21 እርኩስ ነገር በእግዚአብሔር ፊት አጸያፊ የሆነን ነገር ፈጽሞ መገኘት ቅጣቱ ከባድ ነው። የቁጥር 20ን ማብራሪያ እንዲሁም ምዕራፍ 18 ቁጥር 29፣ ምዕራፍ 20 ቁጥር 13ን ይመልከቱ። ምዕራፍ 7 ከቁጥር 22 እስከ 27፣ የምዕራፍ 17 ቁጥር 11 ማብራሪያ ይመልከቱ። ምዕራፍ 7 ቁጥር 23 ስብ ደምን ለምግብነት ማዋል ፈጽሞ እንደተከለከለ ሁሉ ስብንም ለምግብነት ማዋል ክልክል ነው። የተከለከለበትም ምክንያት ግን ደም እንዳይበላ ከተደረገበት ምክንያት የተለየ ነው። የህብረት መስዋዕቱ ስብ ለእግዚአብሔር በመሠዊያው ላይ ሊቃጠል የሚገባው ነው። እንደ አጋዘንና እንደ ሚዳቆ ያሉ የሚታደኑ የዱር እንስሳትን ስብ መብላት የሚከለክል ግልጽ ሕግ የለም። ሆኖም የእነዚህም እንስሳት ስብ መብላት እንደዚሁ ክልክል ሳይሆን አይቀርም። ምዕራፍ 3 ቁጥር 17፣ ዘዳግም ምዕራፍ 12 ከቁጥር 15 እስከ 22፣ ምዕራፍ 7 ቁጥር 26 ደም አትብሉ። የምዕራፍ 17 ቁጥር 11 ማብራሪያ ይመልከቱ። እንዲሁም ምዕራፍ 3 ቁጥር 17፣ ምዕራፍ 19 ቁጥር 26፣ ዘፍጥረት ምዕራፍ 9 ከቁጥር 4 እስከ 6፣ ዘዳግም ምዕራፍ 12 ቁጥር 16 እንዲሁም ከ23 እስከ 25፣ ምዕራፍ 15 ቁጥር 23፣ አንደኛ ሳሙኤል ምዕራፍ 14 ከቁጥር 32 እስከ 34፣ ሕዝቅኤል ምዕራፍ 33 ቁጥር 25ን ይመልከቱ። ምዕራፍ 7 ከቁጥር 28 እስከ 36፣ የምዕራፍ 10 ከቁጥር 12 እስከ 15፣ ዘኍልቍ ምዕራፍ 18 ከቁጥር 8 እስከ 20፣ ዘዳግም ምዕራፍ 18 ከቁጥር 1 እስከ 5ን ይመልከቱ። ምዕራፍ 7 ከቁጥር 30 እስከ 32፣ ፍርምባው የቀኝ ወረንች ለካህኑ የሚሰጠው ፍርምባና የቀኝ ወረንች በመጀመሪያ በእግዚአብሔር ፊት መወዝወዝና ለእርሱ መቅረብ አለበት። ምዕራፍ 8 ከቁጥር 25 እስከ 29፣ ምዕራፍ 9 ቁጥር 21፣ ምዕራፍ 10 ከቁጥር 14 እስከ 15፣ ዘዳግም ምዕራፍ 29 ከቁጥር 26 እስከ 27፣ ዘኍልቍ ምዕራፍ 6 ቁጥር 20፣ ምዕራፍ 18 ከቁጥር 11 እና 18ን ይመልከቱ። ምዕራፍ 7 ቁጥር 37 እስከ 38 ከምዕራፍ 1 እስከ 7 ላለው ሐሳብ ማጠቃለያ ነው። ምዕራፍ 7 ቁጥር 37 የክህነት ሹመት መስዋዕት፣ የምዕራፍ 8 ቁጥር 14 እስከ 36፣ ዘዳግም ምዕራፍ 29 ቁጥር 1 እስከ 35ን ይመልከቱ። ምዕራፍ 8 ቁጥር 2 ልብሰ ተክህኖን፣ ዘጸአት ምዕራፍ 39 ቁጥር 1 እስከ 31፣ ምዕራፍ 40 ቁጥር 12 እስከ 16ን ይመልከቱ። ሊቀ ካህኑ በአገልግሎቱ ላይ በሚሆንበት ጊዜ ምን አይነት ልብስ መልበስ እንዳለበት በዘጸአት ምዕራፍ 28 ከቁጥር 4 እስከ 43 ላይ በዝርዝር ተመልክቷል። ማብራሪያውን ይመልከቱ። የመቀቢያ ዘይቱን የዘጸአት ምዕራፍ 25 ቁጥር 6 ማብራሪያ ይመልከቱ። ዘይቱ የመገናኛውን ድንኳን ንዋያተ ቅዱሳት እንዲሁም ካህናቱ ለአገልግሎቱ ሲለይ ለመቀባት ያገለግላል። ቁጥር 10 እስከ 12 እና 30። ከዚህ በኋላ ደግሞ መሪዎችንና ነገስታትን ለመቀባት ያገለግል ነበር። አንደኛ ሳሙኤል ምዕራፍ 10 ቁጥር 1፣ ምዕራፍ 16 ቁጥር 13 እንዲሁም የዘጸአት ምዕራፍ 29 ቁጥር 7 ማብራሪያ ይመልከቱ። ምዕራፍ 8 ቁጥር 6 በውሃ አጠባቸው። በመገናኛው ድንኳን አደባባይ ዘጸአት ምዕራፍ 30 ቁጥር 17 እስከ 21 ይመልከቱ። በሚገኘው የመታጠቢያ ሳህን ቁጥር 11 ይመልከቱ። ምዕራፍ 7 ቁጥር 7 ኤፉድ የዘጸአት ምዕራፍ 28 ቁጥር 6 ማብራሪያ ይመልከቱ። ምዕራፍ 8 ቁጥር 8 ኡሪምና ቱሚሙን የዘጸአት ምዕራፍ 28 ቁጥር 30 እንዲሁም የአንደኛ ሳሙኤል ምዕራፍ 2 ቁጥር 28 ማብራሪያ ይመልከቱ። ምዕራፍ 8 ቁጥር 9 የተቀደሰውን አክሊል የዘጸአት ምዕራፍ 39 ቁጥር 30 ማብራሪያ ይመልከቱ። ምዕራፍ 8 ቁጥር 11 7 ጊዜ የምዕራፍ 4 ቁጥር 6ን ማብራሪያ ይመልከቱ። ምዕራፍ 8 ቁጥር 12 ከመቀቢያው ዘይቱም በአሮን ራስ ላይ መዝሙር 133ን ይመልከቱ። ምዕራፍ 8 ቁጥር 14 የኃጢአት መስዋዕት ምዕራፍ 4 ቁጥር 3 እስከ 11 እና ማብራሪያውን ይመልከቱ። ለኃላፊነት የመለየት አገልግሎት የኃጢአት ስርየት መስዋዕትን የሚቃጠል መስዋዕት ቁጥር 18 እና ለቅድስና አውራ በግ ቁጥር 22 ያጠቃልላል። የአውራ በግ ደም ያስፈለገበት ምክንያት የሊቀ ካህናቱን የቀኝ ጆሮ፣ የቀኝ እጁንና የቀኝ እግሩን አውራ ጣቶች ለማስነካት ነው። ቁጥር 23 ይህ ከሆነ በኋላ አሮን ለሕዝቡ መስዋዕት አቀረበ። ምዕራፍ 9 ቁጥር 15 እስከ 21 ከዚህም በክህነት ስልጣኑ ሕዝቡን ባረከ። እግዚአብሔር የአሮንን አገልግሎት በታምራዊ የእሳት ምልክት ምዕራፍ 9 ከቁጥር 23 እስከ 24 እጃቸውን ጫኑ። የምዕራፍ 1 ቁጥር 3ን እና የዘጸአት ምዕራፍ 29 ቁጥር 15 ማብራሪያ ይመልከቱ። ምዕራፍ 8 ቁጥር 28 በመሰዊያው በሚቃጠለው መስዋዕት ላይ የምዕራፍ 3 ቁጥር 5 ማብራሪያ ይመልከቱ። ምዕራፍ 8 ቁጥር 31 አሮንና ልጆቹ ይብሉት ተብዬ ከዘጸአት ምዕራፍ 29 ቁጥር 32 ላይ የተጠቀሰው ነው። ምዕራፍ 9 ቁጥር 1
በስምንተኛው ቀን ለክህነት ከተለየ ከ7 ቀን በኋላ ምዕራፍ 8 ቁጥር 33 ማለት ነው። ምዕራፍ 9 ቁጥር 2 የኃጢአት መስዋዕት፣ የምዕራፍ 4 ቁጥር 3 እና 5ን ማብራሪያ ይመልከቱ። የሚቃጠል መስዋዕት የምዕራፍ 1 ቁጥር 3 ማብራሪያ ይመልከቱ። ምዕራፍ 9 ቁጥር 4 ለህብረት መስዋዕት፣ የምዕራፍ 3 ቁጥር 1 ማብራሪያ ይመልከቱ። የእህል ቁርባን የምዕራፍ 2 ቁጥር 1ን ማብራሪያ ይመልከቱ። እግዚአብሔር ይገለጥላችኋልና ቁጥር 6 እና 23ን እንዲሁም የዘፍጥረት ምዕራፍ 12 ቁጥር 7 ማብራሪያ ይመልከቱ። ምዕራፍ 9 ቁጥር 17 ጧት ከሚቀርበው የሚቃጠል መስዋዕት ዘዳግም ምዕራፍ 29 ቁጥር 38 እስከ 42ን ይመልከቱ። ምዕራፍ 9 ቁጥር 21 የመወዝወዝ መስዋዕት፣ የምዕራፍ 7 ከቁጥር 30 እስከ 32 ማብራሪያ ይመልከቱ። ምዕራፍ 9 ቁጥር 22 ባረካቸው። 3 እጥፍ በረከትን የሚያስገኘው አሮናዊው ቃል ቡራኬ በዘኍልቍ ምዕራፍ 6 ከቁጥር 23 እስከ 26 ላይ ተጠቅሷል። በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ከተጠቀሰው ሐዋርያዊ ቃል ቡራኬ ጋር አነጻጽር። ምዕራፍ 9 ቁጥር 23 የእግዚአብሔር ክብር ቁጥር 6ን ይመልከቱ። የመገናኛው ድንኳን ሲተከል ከተገለጠው የእግዚአብሔር ክብር ዘጸአት ምዕራፍ 40 ቁጥር 34 እስከ 35 እንዲሁም ሰለሞን የሰራው ቤተ መቅደስ ሲመረቅ የቀረበውን መስዋዕት እግዚአብሔር ከመቀበሉ ሁለተኛ ዜና ምዕራፍ 7 ቁጥር 1 ጋር ያነጻጽሩ። ምዕራፍ 9 ቁጥር 24 እሳት ከእግዚአብሔር ዘንድ ወጥቶ፣ ምዕራፍ 10 ቁጥር 2ን አንደኛ ነገሥት ምዕራፍ 18 ቁጥር 38ን ይመልከቱ። ምዕራፍ 10 ቁጥር 1 ምዕራፍ 10 ቁጥር 1 ጥናዎቻቸውን ፍም ተደርጎባቸው በቤተ መቅደሱ ውስጥ ዕጣን ለማጤስ የሚያገለግሉ የአምልኮ ዕቃዎች ናቸው። ምዕራፍ 16 ከቁጥር 12 እስከ 13፣ ሁለተኛ ዜና ምዕራፍ 26 ቁጥር 19፣ ራእይ ምዕራፍ 8 ከቁጥር 3 እስከ 4። ምዕራፍ 10 ቁጥር 2 በእግዚአብሔር ፊት ሞቱ። የአሮን ልጆች ስም ዘጸአት ምዕራፍ 6 ቁጥር 23፣ ምዕራፍ 24 ቁጥር 1 እና 9፣ ምዕራፍ 28 ቁጥር 1፣ ዘኍልቍ ምዕራፍ 3 ከቁጥር 2 እስከ 4፣ ምዕራፍ 26 ከቁጥር 60 እስከ 61፣ አንደኛ ዜና ምዕራፍ 6 ቁጥር 3፣ ምዕራፍ 24 ከቁጥር 1 እስከ 2 ላይ ተጠቅሷል። እነርሱ በእግዚአብሔር ፊት እንደሞቱና ወንዶች ልጆች እንዳልነበሯቸው በየጊዜው ሲወሳ ኖሯል። አሟሟታቸው እጅግ አሳዛኝና በወቅቱ አስደንጋጭ የነበረ ቢመስልም ከሐናንያና ከሲጳራ ሞት ሐዋርያት ሥራ ምዕራፍ 5 ከቁጥር 1 እስከ 11 ይበልጥ የከፋና የሚያስደነግጥ ሊሆን አይችልም። በሁለቱ አጋጣሚዎች በአሮን ልጆች ሞትና በሐናንያና በሲጳራ ሞት አዲስ ዘመን እየተከፈተ ነበረ። ኢያሱ ምዕራፍ 7 በአካንና ሁለተኛ ሳሙኤል ምዕራፍ 6 ከቁጥር 1 እስከ 7 በኦዛ ላይ ከመጣው ፍርድ ጋር ያነጻጽሩ። አዲሱ ማህበረሰብ ለራሱ ሳይሆን ለእግዚአብሔር ክብር እንደሚኖር ማወቅ ነበረበት። ምዕራፍ 10 ቁጥር 6 ልብሳችሁንም አትቅደዱ። ምዕራፍ 21 ቁጥር 10 እንዲሁም የዘፍጥረት ምዕራፍ 44 ቁጥር 13ን ማብራሪያ ይመልከቱ። ምዕራፍ 10 ቁጥር 7 አትውጡ፣ ሄደው ከለቀስተኞቹ ጋር እንዳይደባለቁ ነው። ምዕራፍ 21 ቁጥር 11 እስከ 12ን ይመልከቱ። ምዕራፍ 10 ቁጥር 10 የተቀደሰውንና ያልተቀደሰውን በተቀደሰውና በረከሰው መካከል ያለው ልዩነት በግልጽ ተመልክቷል። ሕዝቅኤል ምዕራፍ 22 ቁጥር 26፣ ምዕራፍ 42 ቁጥር 20፣ ምዕራፍ 44 ቁጥር 23፣ ምዕራፍ 48 ቁጥር 12 እስከ 15ን ይመልከቱ። ምዕራፍ 10 ቁጥር 12 እስከ 15፣ ምዕራፍ 7 ከቁጥር 28 እስከ 36፣ ዘኍልቍ ምዕራፍ 18 ከቁጥር 8 እስከ 20፣ ዘዳግም ምዕራፍ 18 ከቁጥር 1 እስከ 5ን ይመልከቱ። ምዕራፍ 10 ቁጥር 18 ደሙ ወደ ተቀደሰው ስፍራ ስላልገባ መብላት ይገባችሁ ነበር። ሁለት አይነት የኃጢአት መስዋዕት አሉ። አንደኛ ደሙ በመገናኛው ድንኳን ውስጥ የሚረጭባቸው፣ ሁለተኛ ደሙ በትልቁ መሠዊያ ላይ ብቻ የሚረጭባቸው ናቸው። ከሁለተኛው አይነት መስዋዕት የተወሰነው ክፍል መበላት ነበረበት። የምዕራፍ 4 ቁጥር 5ን ማብራሪያ ይመልከቱ። ሙሴ ግን አሮንን እንደዚህ ያደረገው በግዴለሽነት ወይም በአመፅ ሳይሆን በቅንነት መሆኑን ሲረዳ እርካታ አገኘ። ምዕራፍ 10 ቁጥር 19 እኔም እንዲህ ያለ ነገር የደረሰብኝ ምናልባት በሁለቱ የመጀመሪያ ልጆቼ ላይ የደረሰው ሞት ይሆናል። ቁጥር 2 አሮን ለልጆቹ እየጾመ ያለቅስ ነበርና ወይም ደግሞ ሥርዓቱ የሚከለክለው የሚያረክስ ነገር አጋጥሞት ይሆናል። ምዕራፍ 11 ቁጥር 2 የምትበሏቸው። ምዕራፍ 11 ዘዳግም ምዕራፍ 14 ከቁጥር 3 እስከ 21 ጋር የቀረበ ጉድኝት ያለው ቢሆንም አቀራረቡ ግን ሰፊ ነው። ሰዎች እንዲበሏቸው የተፈቀዱ እንስሳት የሚያመስኩና ሰኮናቸው የተሰነጠቀ ናቸው። ቁጥር 3 በባህር ውስጥ ከሚኖሩ ፍጥረታት ደግሞ ክንፍና ቅርፊት ያላቸው እንዲበሉ ተፈቅዷል። ቁጥር 9 ከወፎችና ከነፍሳት መካከል የሚበሉትና የማይበሉትን በተመለከተም መመሪያ ተሰጥቷል።
ቁጥር 13-23 ለምግብነት የሚውሉትን እንስሳት ንጽሕና ንጹሕ ያልሆኑ ብሎ መለየት የተጀመረው ከኖህ ጊዜ አንስቶ ነው። ዘፍጥረት ምዕራፍ 7 ቁጥር 2 ለምግብ የሚሆኑትን እንስሳት ንጹሕና ንጹሕ ያልሆኑ ብሎ መለየት ያስፈለገበት ዋና ምክንያት የእግዚአብሔር ሕዝብ ቅዱስ ሕዝብ መሆን ስላለበት የእስራኤልን ቅድስና ለመጠበቅ ነው። ቁጥር 44ን ይመልከቱ። አንዳንድ ሊቃውንት እንደሚሉት ከእንስሳት መካከል የተወሰኑት ለምግብነት ቢውሉ በጤንነት ላይ ጉዳት ያመጣሉ። ሆኖም ይህንን አባባል የሚደግፍ ማስረጃ ማቅረብ አስቸጋሪ ነው። ንጹሕ አለመሆን የሚያመለክተው ኃጢአትንና እርኩሰትን ነው። በበሽታ ምክንያት የሚከሰተውን እርኩሰት ከሰውነት የሚወጣውንም በተመለከተ ከምዕራፍ 13-15ን ይመልከቱ። ምዕራፍ 11 ቁጥር 6 ጥንቸል። በመሰረቱ ጥንቸል ወደ ሆዷ የዋጠችውን ከሆዷ እያወጣች የምታመሰኳ እንስሳ አይደለችም። ጥንቸል ከሚያመሰኩት እንስሳት ክፍል ለመመደብ የበቃችው የበላችው ወደ ሆዷ ሳይወርድ በአፏ እንዳለ ከአንዱ መንጋጓ ወደ ሌላው መንጋጓ እያዘዋወረች ለብዙ ጊዜ ስለምታመነዥግ ነው። ምዕራፍ 11 ቁጥር 20 በአራት እግር የሚንቀሳቀሱ ነፍሳት ሁሉ በራሪ ፍጥረታት ነፍሳት 6 እግር ያላቸው ቢሆኑም እንኳ በጥንት ዘመን የነበሩ ሰዎች በራሪ ፍጥረታቱ ለመፈናጠር የሚጠቀሙባቸውን የኋላ እግሮች እንደ ሌሎች እግሮቻቸው ላይቆጥሯቸው ይችላሉ። ምዕራፍ 11 ቁጥር 36 የውሃ ማጠራቀሚያ። እስራኤላውያን ድል ካደረጉ በኋላ በምድረ በዳ የከነዓን ምድር ከትመው ሰፍረው እንዲቀሩ ካደረጋቸው ምክንያት ውስጥ አንዱ ውሃ ለማጠራቀም የተቆፈረው መሬት ውሃ እንዲያሰርግ የሚያደርግ ብልሃት መገኘት ነው። ከሁለተኛ ዜና ምዕራፍ 26 ቁጥር 10 ጋር ያነጻጽሩ። ምዕራፍ 11 ቁጥር 41 ምድር ለምድር ቁጥር 29-30 በምድር ላይ የሚንቀሳቀሱትን እንስሳት እንዴት ያሉ እንደሆኑ ለይቶ አስቀምጧቸዋል። ምዕራፍ 11 ቁጥር 44 እኔ ቅዱስ ነኝና እናንተም ተለዩ ቅዱሳንም ሁኑ። ቅድስና የኦሪት ዘሌዋውያን አብይ ሐሳብ ሲሆን ይህም በመጽሐፍ ውስጥ በብዙ ቦታ እንደ አዝማች በተለያየ መልክ ገብቶ ይገኛል። ለምሳሌ ቁጥር 45 ምዕራፍ 19 ቁጥር 2 ምዕራፍ 20 ቁጥር 7 እና 26 ምዕራፍ 21 ቁጥር 8 እና 15 ምዕራፍ 22 ቁጥር 9 16 እና 32 ቅዱስ የሚለው ቃል ከየትኛውም የብሉይ ኪዳን ወይም የአዲስ ኪዳን መጽሐፍ ይልቅ በብዛት የተጠቀሰው በኦሪት ዘሌዋውያን ውስጥ ነው። እስራኤል ለእግዚአብሔር ፈጽሞ የተለየች መሆን ነበረባት። ቅድስናዋም በሕይወቷ ሁሉ መታየት አለበት። የእግዚአብሔር ሕዝብ ከእግዚአብሔር ማንነትና ካደረገለት በጎነት የተነሳ ቁጥር 45 ራሱን ሙሉ በሙሉ ለእግዚአብሔር መስጠት አለበት። ከማቴዎስ ምዕራፍ 5 ቁጥር 48 ጋር ያነጻጽሩ። ሮሜ ምዕራፍ 12 ቁጥር 1ን ይመልከቱ። ምዕራፍ 11 ቁጥር 45 ከግብፅ ምድር ያወጣችሁ በኦሪት ዘሌዋውያን ውስጥ 8 ጊዜ የሚገኝ አዝማች ምዕራፍ 19 ቁጥር 36 ምዕራፍ 22 ቁጥር 33 ምዕራፍ 23 ቁጥር 43 ምዕራፍ 25 ቁጥር 38 42 እና 55 ምዕራፍ 26 ቁጥር 13 እና 45 ሲሆን በሌሎች 18 የብሉይ ኪዳን መጽሐፍ ውስጥ ደግሞ 60 ጊዜ ተጠቅሶ ይገኛል። ምዕራፍ 11 ከቁጥር 46 እስከ 47 የምዕራፍ 11 ማጠቃለያ ሐሳብ ነው። ምዕራፍ 12 ቁጥር 2 ትረክሳለች በምትወልድበት ጊዜ ደም ስለሚፈሳት ቁጥር 4 እስከ 5 እና 7 እንጂ ልጅ ስለወለደች አይደለም። በዚህ ሁኔታ የምትቆይበት ጊዜ ሴት ልጅ ስትወልድ 80 ቀን፣ ወንድ ልጅ ስትወልድ ደግሞ የሺህ ግማሽ 40 ቀን ብቻ የሆነበት ምክንያት በግልጽ አይታወቅም። ወር አበባዋ ምዕራፍ 15 ቁጥር 19 እና 24ን ይመልከቱ። ምዕራፍ 12 ቁጥር 3 የዘፍጥረት ምዕራፍ 17 ቁጥር 10 እና 12ን ማብራሪያ ይመልከቱ። ምዕራፍ 12 ቁጥር 6 ለማጠቃለል መስዋዕት የምዕራፍ 1 ቁጥር 3ን ማብራሪያ ይመልከቱ። ለኃጢአት መስዋዕት የምዕራፍ 4 ቁጥር 3ን እና 5ን ማብራሪያ ይመልከቱ። ምዕራፍ 12 ቁጥር 8 ምዕራፍ 1 ከቁጥር 14 እስከ 17 እና የምዕራፍ 1 ቁጥር 14ን ማብራሪያ ይመልከቱ። እንዲሁም ምዕራፍ 5 ከቁጥር 7 እስከ 10፣ ምዕራፍ 14 ከቁጥር 21 እስከ 22፣ በተለይ ደግሞ ሉቃስ ምዕራፍ 2 ቁጥር 24 ማርያም ስለ ኢየሱስ መስዋዕት ማቅረቧን ይመልከቱ። ምዕራፍ 13 ከቁጥር 1 እስከ 46 ይህ ክፍል የቆዳ በሽታ የመጀመሪያ ምልክቶችን ቁጥር 1 እስከ 8ን ይገልጣል። ከዚህም አንደኛ ስለሚያዥ እባጭ ቁጥር 9 እስከ 17፣ ሁለተኛ ስለ እባጭ ቁጥር 18 እስከ 23፣ ሶስተኛ እሳት ስላቃጠለው ቆዳ ቁጥር 24 እስከ 28፣ አራተኛ በአይናት ወይም በአገጭ ላይ ስለሚወጣ ቁስል ቁጥር 29 እስከ 37፣ አምስተኛ ስለ ቃቁቻ ቁጥር 38 እስከ 39፣ ስድስተኛ መላጥነትን ስለሚያስከትል የአናት ላይ ቆዳ በሽታ
ቁጥር 40 እስከ 44 ምልክቶችን ያብራራል። ምዕራፍ 13 ቁጥር 2 ተላላፊ የቆዳ በሽታ በአብዛኛው በምዕራፍ 13 እስከ 14 ላይ ተጽፎ ይገኛል። ምዕራፍ 22 ቁጥር 4 ዘኍልቍ ምዕራፍ 5 ቁጥር 2 ይመልከቱ። የጥንት ሰዎች ስለ ተላላፊ በሽታ እስከዚህ የሚያውቁት ነገር ይኖራል ብሎ ማሰቡ የማይመስል በመሆኑ ክፍሉን በዚህ መልክ መተርጎሙ ሊያጠያይቅ ይችላል። ምናልባትም የዕብራይስጡ ቃል የቆዳ በሽታ ተብሎ ሊተረጎም ይችላል። እንደዚህ ያሉ በሽታዎች በቀላሉ የሚታዩና እንደ ሻጋታ ያሉ የርኩሰት ምልክት የሚገለጥባቸው መሆናቸውን ያሳያሉ። ከምዕራፍ 47 እስከ 59 ጋር ያነጻጽሩ። በሽታ ምዕራፍ 22 ቁጥር 4 እስከ 8፣ ዘኍልቍ ምዕራፍ 5 ከቁጥር 2 እስከ 4፣ ዘዳግም ምዕራፍ 24 ከቁጥር 8 እስከ 9 ይመልከቱ። የተዘረዘሩት ምልክቶችና በፍጥነት የመጣላቸው ሁኔታ ቁጥር 6 ከ26 እስከ 27፣ 32 እስከ 37 በሽታው የለምጽ በሽታ አለመሆኑን ያሳያሉ። እነዚህ የቆዳ በሽታዎች በዚህ ብቻ የሚወሰኑ አይደሉም። አይነታቸው ብዙ በመሆኑ በቆዳ ላይ ድንገት ችፍ የሚሉትንም ያጠቃልላሉ። ተላላፊ የቆዳ በሽታ ተብሎ ከዕብራይስጡ የተተረጎመው ቃል ሻጋታ ማለትም ይሆናል። ቁጥር 47 ምዕራፍ 14 ቁጥር 34 በተለይም ምዕራፍ 14 ቁጥር 57 ምዕራፍ 13 ቁጥር 45 እስከ 46 እስራኤላውያን በድንኳን ከሚኖሩበት ሰፈር የመገናኛው ድንኳን አደባባይ ከሚገኝበት አካባቢ በሥርዓቱ መሠረት ንጹሕ ያልሆኑ ሰዎች ተለይተው እንዲኖሩ ይደረግ ነበር። ቆይቶ ማንኛውም ንጹሕ ያልሆነ ሰው ወደ ቤተ መቅደሱ አካባቢ እንዲጠጋ አልተፈቀደለትም። ይህም ከሌሎች ጋር እንዳይቀላቀል ታስቦ የተደረገ ነው። እግዚአብሔር በተለየ መንገድ እና በተለየ ሁኔታ የሚገኘው በመገናኛው ድንኳን ውስጥ ብቻ ሳይሆን በሰፈሩም ውስጥ ነበር። ዘኍልቍ ምዕራፍ 5 ቁጥር 3፣ ዘዳግም ምዕራፍ 23 ቁጥር 14። በዚህም ምክንያት ንጹሕ ያልሆኑ ሰዎች በሰፈሩ ውስጥ እንዲገኙ አይፈቀድላቸውም። ዘኍልቍ ምዕራፍ 5 ከቁጥር 1 እስከ 4፣ ምዕራፍ 12 ከቁጥር 14 እስከ 15። ስለ ማርያም ምዕራፍ 31 ከቁጥር 19 እስከ 24፣ ዘሌዋውያን ምዕራፍ 10 ከቁጥር 4 እስከ 5፣ ዘኍልቍ ምዕራፍ 15 ከቁጥር 35 እስከ 36። ስለ ኦዛን የሁለተኛ ነገሥት ምዕራፍ 7 ከቁጥር 3 እስከ 4፣ ሁለተኛ ዜና ምዕራፍ 26 ቁጥር 21ን ይመልከቱ። ከእግዚአብሔር መለየታቸው ንጹሕ ያልሆኑ ሰዎች ልብሳቸውን በመቅደድ ጠጉራቸውን ባለማበጠርና ፊታቸውን በከፊል በመሸፈን ሐዘናቸውን መግለጽ ነበረባቸው። ቁጥር 45 ምዕራፍ 13 ቁጥር 47 ተላላፊ በሽታ አየሩ ወይም ርጥብ በሚያዝልበት ከጥቅምት እስከ መጋቢት ባሉት ወራት በእስራኤል ክረምት ወቅት በገሊላ ባህር ዳርቻ በአካባቢው ትልቁ ችግር ይህ ነው። ምዕራፍ 13 ቁጥር 54 እንዲታጠብ ቁጥር 34 55 56 እና 58ን ይመልከቱ። በበሽታ የተጠቃ አካል እጥበት እንደሚያስፈልገው እሙን ነው። ምዕራፍ 13 ቁጥር 59 የምዕራፍ 13ን ማጠቃለያ ሐሳብ ነው። ምዕራፍ 14 ከቁጥር 1 እስከ 32 በቆዳ ላይ የሚወጣ በሽታ በሚድን ጊዜ የሚፈጸመው ሥርዓት 3 ክፍሎች አሉት። አንደኛ በመጀመሪያው ሳምንት የሚፈጸም የመንጻት ሥርዓት ከሰፈር ውጪ ቁጥር 1 እስከ 7። ሁለተኛ በሁለተኛው ሳምንት የሚፈጸም የመንጻት ሥርዓት በሰፈር ውስጥ ቁጥር 8 እስከ 20 እና 3 ለድሆች የተሰጠ ልዩ ፍቃድ ቁጥር 21 እስከ 32 ናቸው። ምዕራፍ 14 ቁጥር 4 ሂሶጵ በሥርዓቱ መሠረት ለሚደረገው መንጻት የሚያገለግል የተክል አይነት ነው። የዘዳግም ምዕራፍ 12 ቁጥር 22ን ማብራሪያ ይመልከቱ። ምዕራፍ 14 ቁጥር 5 እንዲታረድ በሽታ የጤና መታወክ የኃጢአት ምልክቶች ሲሆን ሰውንና ዕቃን ያረክሳሉ። የመንጻት ሥርዓት መሥዋዕት ማቅረብንና መታጠብን ያካትታል። የምዕራፍ 13 ቁጥር 54ን ማብራሪያ ይመልከቱ። ምዕራፍ 14 ቁጥር 6 ዝግባ ድርና ከሂሶጵ በቁጥር 51 እስከ 52 እና በዘኍልቍ ምዕራፍ 19 ቁጥር 6 ላይ እንደተጠቀሰው የመንጻት ሥርዓት ለመፈጸም ያገለግላል። ምዕራፍ 14 ቁጥር 7 16 እና 51 7 ጊዜ የምዕራፍ 4 ቁጥር 6ን ማብራሪያ ይመልከቱ። ምዕራፍ 14 ቁጥር 7 መንጻቱን ምናልባት ድሩ የዝገት እንጨትና የሂሶጵ ተክል የመንጻት ሥርዓቱ በሚከናወንበት ጊዜ ደሙን ለመርጨት የሚያገለግሉ ሳይሆኑ አይቀሩም። መዝሙር ምዕራፍ 51 ቁጥር 7ን ይመልከቱ። ሌሎች የመሥዋዕት አይነቶች በቁጥር 10 እስከ 31 ላይ ተለይተው ተጠቅሰዋል። በሕይወት ያለውንም ወፍ ወደ ሜዳ ይለቀው ከምዕራፍ 16 እስከ 22 ጋር ያነጻጽሩ። የምዕራፍ 16 ቁጥር 5ን ማብራሪያ ይመልከቱ። ምዕራፍ 14 ቁጥር 8 ሌዋውያኑም በተመሳሳይ ሁኔታ ይነጹ ነበር። ዘኍልቍ ምዕራፍ 8 ቁጥር 7ን ይመልከቱ። ምዕራፍ 14 ቁጥር 10
ለእህል ቁርባን የምዕራፍ 2 ቁጥር 1 ማብራሪያ ይመልከቱ። ምዕራፍ 14 ቁጥር 12 የበደል መስዋዕት ምዕራፍ 5 ቁጥር 14 እስከ ምዕራፍ 6 ቁጥር 7 እና የምዕራፍ 5 ቁጥር 15ን ማብራሪያ ይመልከቱ። የሚወዛወዝ መስዋዕት የምዕራፍ 7 ከቁጥር 30 እስከ 32ን ማብራሪያ ይመልከቱ። ምዕራፍ 14 ቁጥር 14 የምዕራፍ 8 ቁጥር 14ን ማብራሪያ ይመልከቱ። ምዕራፍ 14 ቁጥር 19 የኃጢአት መስዋዕቱን ምዕራፍ 4 ከቁጥር 1 እስከ ምዕራፍ 5 ቁጥር 13ን ይመልከቱ። እንዲሁም የምዕራፍ 4 ቁጥር 3ን እና 5ን ማብራሪያ ይመልከቱ። የሚቃጠለውን መስዋዕት የምዕራፍ 1 ቁጥር 3ን ማብራሪያ ይመልከቱ። ምዕራፍ 14 ቁጥር 20 የእህል ቁርባን የምዕራፍ 2 ቁጥር 1ን ማብራሪያ ይመልከቱ። ምዕራፍ 14 ቁጥር 33 53 በዚህ ክፍልና ከዚህ በፊት ባለው ክፍል መካከል ብዙ ተመሳሳይ ነገሮች አሉ። በተለይ ደግሞ አንድን ነገር ወደ ቀድሞ ሁኔታው ለመመለስ የሚደረገውን ስርዓት በተመለከተ ተመሳሳይነቱ የጎላ ነው። ምዕራፍ 14 ቁጥር 45 ይፍረስ፣ ቤቱ በሻጋታ የተበከለ ከሆነ ስለሚረክስ መኖሪያ አይሆንም፣ ስለዚህ ፈጣን እርምጃ መወሰድ ነበረበት። ምዕራፍ 15 ከቁጥር 1 እስከ 33 ምዕራፉ የሚገለጠው አንደኛ ከሰውነት የሚወጣው ፈሳሽ ስለሚያስከትለው እርኩሰት ቁጥር 2 እስከ 15 ወይም ከሰውነት ስለሚፈሰው ዘር ቁጥር 16 እስከ 18፣ ሁለተኛ በወር አበባ ሳቢያ ስለሚከሰት የሴት እርኩሰት ቁጥር 19 እስከ 24 ወይም ለብዙ ጊዜ ስለሚቆይ ፈሳሽ ደም ቁጥር 25 እስከ 30፣ ሶስተኛ ስለማጠቃለያ ቁጥር 31 እስከ 33 ነው። ምዕራፍ 15 ቁጥር 2 ከሰውነቱ ፈሳሽ ነገር ቢወጣ ምናልባትም ተቅማጥ ወይም ከሽንት ጋር የሚወጣ የተለያየ አይነት በሽታ ፈሳሽ ሊሆን ይችላል። በሰውየው ላይ ያለ ማንኛውም የተበከለ አካል ቁጥር 10 የተቀመጠበትም ሆነ ቁጥር 4 6 እና 9 የተኛበት ቁጥር 4 ከሰውነት የሚወጡት የሚያልፉባቸውን መቀመጫዎች ወይም ብልትን የሚያመለክት ነው። ምዕራፍ 15 ቁጥር 5 አልጋ ኬሻ መሰል ምንጣፍ ነው። ከሁለተኛ ሳሙኤል ምዕራፍ 11 ቁጥር 13 ጋር ያነጻጽሩ። ምዕራፍ 15 ቁጥር 13 ከፈሳሹ በሚነጻበት ጊዜ የሚፈውስ እግዚአብሔር ነው። ካህኑ የሚያደርገው ነገር ቢኖር ሰውየው የዳነ መሆኑን ማወጅ ብቻ ነው። ምዕራፍ 15 ቁጥር 16 ዘሩ መደበኛው የሩካቤ ሥጋ ግንኙነት የሴቶች የወር አበባ የሚያረክስበት ጊዜ የተወሰነ ነው። ነገር ግን መታጠቢያ እንጂ እንደ ሌሎቹ ኃጢአቶችና በደሎች መስዋዕት ማቅረብን የሚጠይቁ አይደሉም። ምዕራፍ 15 ቁጥር 19 7 ቀን ምዕራፍ 12 ቁጥር 2ን ይመልከቱ። ይህ ትእዛዝ በሁለተኛ ሳሙኤል ምዕራፍ 11 ቁጥር 4 ላይ ለተጠቀሰው መሰረት ነው። ቤርሳቤ ምዕራፍ 15 ቁጥር 20 የዘፍጥረት ምዕራፍ 31 ቁጥር 35ን ማብራሪያ ይመልከቱ። ምዕራፍ 15 ቁጥር 24 የሩካቤ ሥጋ ግንኙነት በሚደረግበት ጊዜ ድንገት የሚወጣውን የወር አበባ የሚያመለክት ነው። ይህ በምዕራፍ 18 ቁጥር 19 እና በምዕራፍ 20 ቁጥር 18 ላይ ከተፈጸመው ጋር አንድ አይደለም። የወር አበባ አንዲት ሴት በወር አበባዋ ጊዜ የሩካቤ ሥጋ ግንኙነት እንዳታደርግ ትጠበቅ ነበር። በዚህ ሁኔታ ከምትገኝ ሴት ጋር ግብረ ሥጋ የፈጸመ ወንድ ለ7 ቀን ከመርከሱ በቀር መስዋዕት የማቅረብ ግዴታ አልነበረበትም። ምዕራፍ 15 ቁጥር 25 ብዙ ቀን ደም ቢፈሳት በማቴዎስ ወንጌል ምዕራፍ 9 ቁጥር 20 ላይ ታሪኳ ተጽፎ እንደምናገኛት ሴት ነው። ከወር አበባዋ ጊዜ ሌላ ይህ በሕግ ተፈጥሮ ከተወሰነው የተለየ ሲሆን የሚከሰተውም በሕመም ምክንያት ሲሆን ይችላል። ይህ ልክ እንደ ሕመም የሚቆጠር በመሆኑ ከፈውስ በኋላ መስዋዕት ማቅረብን ይጠይቃል። ቁጥር 28 እስከ 30 ቁጥር 14 እስከ 15ን ይመልከቱ። ምዕራፍ 15 ቁጥር 31 ለካህናቱ የተነገረ በመሆኑ የሚያተኩረው በሕጉ አስፈላጊነት ላይ ነው። የመገናኛው ድንኳን የእግዚአብሔር ማደሪያ ስለሆነ በምዕራፍ 15 ላይ በተጠቀሰውና ከሰውነት በሚወጣው ፈሳሽ ምክንያት የሚወጣው እርኩሰት ሞትን ያስከትላል። በሌላ አነጋገር እግዚአብሔር የሚያድርበት ስፍራ ንጹሕ ሆኖ ያልመጣ ሰው በሞት ይቀጣል። ኃጢአት የእግዚአብሔር ሕዝብ ቅዱስ ከሆነ አምላኩ ይለየዋል። በመሆኑም ለተፈጸመው በደል የኃጢአት ስርየት ካልተደረገለት ሞት ያስከትልበታል። የሚቀጥለውንም ምዕራፍ ይመልከቱ። ምዕራፍ 16 ከቁጥር 1 እስከ 34፣ ምዕራፍ 23 ከቁጥር 26 እስከ 32፣ ምዕራፍ 25 ቁጥር 9፣ ዘዳግም ምዕራፍ 30 ቁጥር 10፣ ዘኍልቍ ምዕራፍ 29 ከቁጥር 7 እስከ 11፣ ዕብራውያን ምዕራፍ 9 ቁጥር 7ን ይመልከቱ።
በስርየት ቀን የሚፈጸመው የመንጻት ሥርዓት ቅደም ተከተል ከዚህ ቀጥሎ እንደተመለከተው ነበር። አንደኛ ሊቀ ካህኑ በመገናኛው ድንኳን አደባባይ ወዳለው መታጠቢያ ይሄዳል። የዘወትር ልብሱን ያወልቃል፣ ሰውነቱን ይታጠባል። ቁጥር 4 ከዚያም በስርየት ቀን የሚለብሰውን ልዩ ልብስ ተክህኖ ለመልበስ ወደ ቅድስት ክፍል ይገባል። ቁጥር 4 ሁለተኛ የሚቃጠል መስዋዕት በሚሰዋበት መሰዊያ ላይ ስለ ራሱና ስለ ሌሎቹ ካህናት አንድ ወይፈን የኃጢአት መስዋዕት አድርጎ ለመስዋዕት ይወጣል። ቁጥር 11 ከዛ ሶስተኛ ከወይፈኑ ደም ጥቂቱን ዕጣንና የሚቃጠል መስዋዕት ከሚቀርብበት መሰዊያ ላይም ፍም ወስዶ ወደ ቅድስተ ቅዱሳን ይገባል። ቁጥር 12-13 ዕጣኑ በፍሙ ላይ ይጨምራል፣ በዕጣኑም ጢስ ታቦቱን ከእይታ ይሰውረዋል። አራተኛ ከወይፈኑ ደም ጥቂቱን ወስዶ በታቦቱ መክደኛ ላይ ከፊት ለፊቱ ይረጨዋል። ቁጥር 14 አምስተኛ ከመገናኛው ድንኳን ውጭ ሆኖ የትኛው ፍየል መስዋዕት የትኛው ወደ በረሃ መለቀቅ እንዳለበት ለመለየት በሁለት ፍየሎች ላይ ዕጣ ይጥላል። ቁጥር 7-8 ስድስተኛ ሊቀ ካህኑ የሚቃጠል መስዋዕት በሚቀርብበት ላይ ስለ ሕዝቡ የኃጢአት መስዋዕት እንዲሆን ፍየሉን ያርደዋል። ከዚያም ለሁለተኛ ጊዜ ወደ ቅድስተ ቅዱሳን ይገባል። በዚህ ጊዜ ወደ ቅድስተ ቅዱሳን የሚገባው የፍየሉን ደም በስርየት መክደኛው ላይ ከፊት ለፊቱ ለመርጨት ነው። ቁጥር 5 9 ከ15-16 ሰባተኛ ከዚያም ወደ ቅድስት ተመልሶ በቁጥር 16 ላይ መገናኛ ድንኳን ተብሏል። የፍየሉን ደም ይረጨዋል። ቁጥር 16 ስምንተኛ ከቅድስት ክፍሉ ወጥቶ የሚቃጠል መስዋዕት ወደሚቀርብበት መሰዊያ በመሄድ በመሰዊያው ላይ የወይፈኑን ደም ስለ ራሱ ኃጢአት፣ ቁጥር 11 የፍየሉን ደም ደግሞ ስለ ሕዝቡ ኃጢአት፣ ቁጥር 15 ይረጨዋል። ዘጠነኛ በመገናኛው ድንኳን አደባባይ እያለ ሁለት እጆቹን በሁለተኛው ፍየል ራስ ላይ ይጭናል። በዚህም ሁኔታ ምሳሌያዊ በሆነ መንገድ የእስራኤል ሕዝብ ኃጢአት ወደ ፍየሉ አስተላልፎ ፍየሉን ወደ በረሃ ይለቀዋል። ቁጥር 20-22 አስረኛ ፍየሉ ወደ በረሃ የወሰደው ሰው ተግባሩን ካከናወነ በኋላ ወደ ሰፈር ተመልሶ ከሕዝቡ ጋር ከመቀላቀሉ በፊት ከሰፈር ውጪ ሰውነቱንና ልብሱን ያጥባል። ቁጥር 26 11ኛ ከዚያም ሊቀ ካህኑ ልብሰ ተክህኖውን ለማውለቅ ወደ ቅድስት ይገባል። ቁጥር 23 12ኛ ከቅድስት ወጥቶ ወደ መታጠቢያው ሳህን በመሄድም ሰውነቱን ይታጠብና የዘወትር ልብሱን ይለብሳል። ቁጥር 24 13ኛ የመጨረሻውን መስዋዕት ለማቅረብ ወደ ትልቁ መሰዊያ ሄዶ ስለ ራሱ ኃጢአት አንድ አውራ በግ፣ ቁጥር 3 ስለ ሕዝቡ ኃጢአት ደግሞ ሌላ አውራ በግ፣ ቁጥር 5 የሚቃጠል መስዋዕት ያቀርባል። ቁጥር 24 14ኛ እንግዲህ ቀኑን ሙሉ ሲከናወን የዋለው ተግባር የሚቃጠለው ለኃጢአት ማስተሰሪያ የቀረቡትን መስዋዕቶች ከሰፈር ወደሚቃጠሉበት ቦታ በማስወገድ ሲሆን ይህንን ሥርዓት የሚፈጽመውም ሰውም ወደ ሰፈር ተመልሶ ከሕዝቡ ጋር ከመቀላቀሉ በፊት ሰውነቱንና ልብሱን ይታጠባል። ቁጥር 27-28 ምዕራፍ 16 ቁጥር 1 ከሞቱት ከሁለቱ የአሮን ልጆች ምዕራፍ 10 ከቁጥር 1-3 ይመልከቱ። ምዕራፍ 16 ቁጥር 2 ወደ ስርየቱ መክደኛ ዘጸአት ምዕራፍ 25 ቁጥር 17 እና ማብራሪያውን ይመልከቱ። በታቦቱ መክደኛ ላይ የሚረጨው ደም በስርየት ቀን የእስራኤል ሕዝብ የኃጢአት ስርየት እንዲያገኙ ያደርጋል። ቁጥር 15-17 በሰባ ሊቃውንት ትርጉም ላይ ከዕብራይስጡ ወደ ግሪክ በተመለሰው የብሉይ ኪዳን ትርጉም የስርየት መክደኛ ለሚለው ሐረግ የተሰጠው ትርጉም በሮሜ ምዕራፍ 3 ቁጥር 25 ላይ የስርየት መስዋዕት ተብሎ ለክርስቶስ ከተነገረው ቃል ጋር ተመሳሳይ ነው። ምዕራፍ 16 ቁጥር 3 ወደ ተቀደሰው ስፍራ እጅግ ቅዱስ ወደ ሆነው ስፍራ ማለት ነው። ቁጥር 2 ወይፈን የአሮንን ኃጢአት ለማስተሰረይ የሚቀርብ ነው። ቁጥር 6 እና 11 አሮን ስለ ሕዝቡ ኃጢአት መስዋዕት ለማቅረብ እጅግ ቅዱስ ወደ ሆነው ስፍራ ከመግባቱ በፊት እርሱ ራሱ መንጻትና መቀደስ ነበረበት። ዕብራውያን ምዕራፍ 5 ከቁጥር 1-3 የአሮን አምሳልና የእኛ ሊቀ ካህን የሆነው ክርስቶስ ግን እንዲህ ማድረግ አላስፈለገውም። ዕብራውያን ምዕራፍ 7 ቁጥር 26-28 ምዕራፍ 16 ቁጥር 5 ለኃጢአት መስዋዕት ሁለት ተባዕት ፍየሎች፣ አንደኛው ለኃጢአት መስዋዕት የሚቀርብ ሲሆን የምዕራፍ 4 ቁጥር 3 እና 5ን ማብራሪያ ይመልከቱ። ሌላው ደግሞ ወደ በረሃ የሚለቀቀው ፍየል ነው። የትኛው አይነት መስዋዕት ክርስቶስ ያገኘውን የኃጢአት ስርየት ሙሉ በሙሉ ማስገኘት የሚችል አንድም መስዋዕት የለም። የታረደው ደም በቅድስተ ቅዱሳን የተረጨውና ስጋው ከሰፈር ውጭ የተቃጠለው ፍየል ቁጥር 15 እና 17 ክርስቶስ ለኃጢአት ስርየት የከፈለውን ዋጋ በምሳሌነት ያሳያል።
ወደ በረሃ የተለቀቀውና የሕዝቡን ኃጢአት የተሸከመው ሌላው ፍየል ቁጥር 21 ደግሞ የኃጢአትና የበደልን መወገድ በምሳሌነት ያሳያል። አውራ በግ ስለ ሕዝቡ ኃጢአት የሚቀርብ የነበረ ሲሆን በቁጥር 3 ላይ የተመለከተው ደግሞ ስለ ሊቀ ካህኑ ኃጢአት የቀረበ ነው። ሁለቱም የሚሰዉት በሥርዓቱ ማብቂያ ላይ ነው። ምዕራፍ 16 ከቁጥር 6 እስከ 10፣ ቁጥር 11 እስከ 22 ቢ ጋር ነው። ምዕራፍ 16 ቁጥር 11 ለራሱና ማስተሰሪያ የቁጥር 3ን ማብራሪያ ይመልከቱ። ምዕራፍ 16 ቁጥር 13 የዕጣኑ ጢስ ታቦቱን የሸፈነው ሊቀ ካህኑ የእግዚአብሔር በክብር መገለጥ እንዳያይና ቁጥር 2 ከዚህም የተነሳ እንዳይሞት ነው። ምዕራፍ 16 ቁጥር 14 ሮሜ ምዕራፍ 3 ቁጥር 25 ይመልከቱ። 7 ጊዜ ምዕራፍ 4 ቁጥር 6 ማብራሪያ ይመልከቱ። ምዕራፍ 16 ቁጥር 16 የመገናኛው ድንኳን በዚህ ቦታና በቁጥር 17 እና 23 ላይ ይህ ሐረግ የሚያመለክተው ቅድስተ ቅዱሳኑን ነው። ምዕራፍ 16 ከቁጥር 20 እስከ 22 በሕዝቡ ምትክ ስለሚቀርበው መስዋዕትና ምትኩም ስለሚያስገኘው ስርየት በአጭሩ የሚገልጽ ክፍል ነው። የአምላኪዎቹ ኃጢአት ይቅርታ ከተጠየቀበት በኋላ በመስዋዕት በሚቀርቡትና እጅ በሚጫንባቸው እንስሳት ላይ ምሳሌያዊ በሆነ መንገድ ይተላለፋል። የምዕራፍ 1 ቁጥር 3 የዘጸአት ምዕራፍ 29 ቁጥር 10 ማብራሪያ ይመልከቱ። ዘሌዋውያን ምዕራፍ 1 ቁጥር 4፣ ምዕራፍ 3 ቁጥር 8፣ ምዕራፍ 4 ቁጥር 4ን ደግሞ ይመልከቱ። ምዕራፍ 16 ቁጥር 24 በተቀደሰውም ስፍራ ከምዕራፍ 6 ቁጥር 26 ጋር ያነጻጽሩ። የሚቃጠል መስዋዕት በቁጥር 3 እና 5 ላይ የተመለከቱት ሁለቱ አውራ በጎች ናቸው። ምዕራፍ 16 ቁጥር 25 የኃጢአት መስዋዕት፣ ምዕራፍ 4 ቁጥር 8 እስከ 10ን ይመልከቱ። ምዕራፍ 16 ቁጥር 29 እስከ 31 ሰውነታችሁን አድክሙ። ቃል በቃል ሲተረጎም መጾም አለባችሁ ወይም ራሳችሁን ዝቅ ዝቅ አድርጉ ማለት ነው። ሐረጉ ጾምን የሚያመለክት አገላለጥ እንዲኖረው ተደርጓል። መዝሙር ምዕራፍ 35 ቁጥር 13 ምንም እንኳ የአይሁድ ሥርዓት ከጊዜ በኋላ ሌሎች ጾሞችም በቀን መቁጠሪያዎቻቸው ውስጥ ቢጨምሩም ዘካርያስ ምዕራፍ 7 ቁጥር 5፣ ምዕራፍ 8 ቁጥር 15ን ይመልከቱ። በብሉይ ኪዳን የተደነገገው መደበኛው የጾም ቀን በስርኤት ቀን የሚደረገው ጾም ብቻ ነው። ምዕራፍ 23 ቁጥር 27፣ 29 እና 32ን ይመልከቱ። ምዕራፍ 16 ቁጥር 29 ሰባተኛ ወር ቲሽሪ የተባለው ሰባተኛው ወር የሚጀምረው በመለኮት ድምፅ መታሰቢያ ቀን የምዕራፍ 23 ቁጥር 24ን ማብራሪያ ይመልከቱ ነው። የስርየት ቀን የሚለውም 10ኛው ቀን ላይ ሲሆን የዳስ በዓል ደግሞ በ15ኛው ቀን ይጀምራል። ምዕራፍ 23 ከቁጥር 23 ከ36ን ይመልከቱ። ምዕራፍ 16 ቁጥር 30 ከኃጢአታችሁ ሁሉ ትነጻላችሁ። በስርየት ቀን ኃጢአቱን የሚናዘዝ እስራኤላዊ ሁሉ የኃጢአቱን ይቅርታ ያገኛል። ምዕራፍ 16 ቁጥር 34 በዓመት አንድ ጊዜ። ዕብራውያን ምዕራፍ 9 ቁጥር 11 እስከ ምዕራፍ 10 ቁጥር 14 ክርስቶስ ኃጢአትን ለማስወገድ አንድ ጊዜ ካቀረበው መስዋዕት ጋር የሚያነጻጽረው ይህንን ሐሳብ ደጋግሞ ይጠቅሳል። ምዕራፍ 17 ቁጥር 4 በእግዚአብሔር ማደሪያ ፊት ከጥቂት ነገሮች በስተቀር። ዘዳግም ምዕራፍ 12 ቁጥር 15 ከምዕራፍ 20 እስከ 21 ሕዝቡ መስዋዕቱን ማቅረብ ያለበት እግዚአብሔር በሚመለክበት አደባባይ ብቻ ነው። ዘዳግም ምዕራፍ 12 ቁጥር 5 እስከ 6 ንጉሥ ሕዝቅያስ የእስራኤል ሕዝብ አምላኩን ማምለክ ያለበት በኢየሩሳሌም ብቻ መሆኑን የተናገረውን ቃል የሰናክሬም መልእክተኛ ጠቅሶታል። ሁለተኛ ነገሥት ምዕራፍ 18 ቁጥር 22 እንዲህም ያለው ሥርዓት የተደነገገው እስራኤላውያን የከነዓናውያንን ጣዖት በማምለክ እንዳይረክሱ ለመጠበቅና ለመከላከል ሲባል ነው። ከወገኖቹ ተለይቶ ይጥፋ። የምዕራፍ 7 ቁጥር 20ን ማብራሪያ ይመልከቱ። ምዕራፍ 17 ቁጥር 5 ካህኑ ዘንድ ለእግዚአብሔር የምዕራፍ 6 ቁጥር 6 ማብራሪያ ይመልከቱ። ምዕራፍ 17 ቁጥር 7 ላመነዘሩባቸው። ምዕራፍ 20 ቁጥር 5 ከ6ን ይመልከቱ። እንዲሁም መሳፍንት ምዕራፍ 2 ቁጥር 17 እና ማብራሪያውን ይመልከቱ። ምዕራፍ 17 ቁጥር 11 የፍጡር ሕይወት በደሙ ውስጥ ነው። የዘፍጥረት ምዕራፍ 9 ቁጥር 4 ማብራሪያ ይመልከቱ። በመስዋዕቱ ላይ የሚፈሰው ደም የተቀደሰ ደም መሆኑን በምሳሌነት ያሳያል። ሕይወት የተቀደሰ በመሆኑ ደሙ የሕይወት ምሳሌ በክብር ሊያዝ ይገባል። ዘፍጥረት ምዕራፍ 9 ቁጥር 5 ከ6 ስለዚህ ደም መብላት አጥብቆ የተከለከለ ነው። ምዕራፍ 7 ቁጥር 26 ከ27 ዘዳግም ምዕራፍ 12 ቁጥር 16 ከ23 ከ25 ምዕራፍ 15 ቁጥር 23 አንደኛ ሳሙኤል ምዕራፍ 14 ቁጥር 32 እስከ 34ን ይመልከቱ። ስርየት የሚያስገኘው ደም ነው። ማንኛውም መስዋዕት የሚያቀርብ ተግባር በመሠዊያው ላይ ወይም በመገናኛው ድንኳን ውስጥ
ደም መርጨትን ወይም መቀባትን ያካትታል። ቁጥር 6 ምዕራፍ 1 ቁጥር 5 ምዕራፍ 3 ቁጥር 2 ምዕራፍ 4 ቁጥር 6 እና 25 ምዕራፍ 7 ቁጥር 2። ስለዚህ ስርየት በሕይወት ምትክ ሕይወት መስጠትን እንደሚያካትት ያስተምራል። የብሉይ ኪዳን መስዋዕትም ለሕዝቡ ዘላለማዊ ቤዝነት ዕብራውያን ምዕራፍ 9 ቁጥር 12 የሚያስገኘውን የእግዚአብሔርን በግ ደም አስቀድሞ አመላክቷል። ደም ሳይፈስ ስርየት የለም። ዕብራውያን ምዕራፍ 9 ቁጥር 22 ምዕራፍ 17 ቁጥር 15 ሞት የተገኘውን ወይም አውሬ የተነጠለውን እንደነዚህ ያሉ እንስሳት ደም ያልፈሰሳቸው በመሆኑ እነርሱን መብላት ክልክል ነው። ምዕራፍ 18 ከቁጥር 1 እስከ 20 እና 27። በዚህ ክፍል የእርስ በርስ ግንኙነት የእግዚአብሔር ቅድስና የሚንጸባረቅበት ስነ ምግባር አስመልክቶ ለእግዚአብሔር ሕዝብ መመሪያ ተሰጥቶታል። ይህም እስራኤል እጅግ ብልሹና አጸያፊ ከሆነው ከከናናውያን ሕይወትና አኗኗር የተለየ ሕይወት መኖር እንዳለባት የሚያሳስብ ነው። ምዕራፍ 19 ደግሞ 10ሩን ትእዛዛት በማስፋፋት ስለ ቅድስና አኗኗር ዝርዝር መመሪያ ይሰጣል። ምዕራፍ 20 እግዚአብሔር የደነገገውን የሞራል ሕግ መተላለፍ የሚያስከትለው ቅጣት አንድ በአንድ ይዘረዝራል። ምዕራፍ 18 ቁጥር 2 እኔ እግዚአብሔር ነኝ የሚለው ሐረግ ከምዕራፍ 18 እስከ 26 ባለው ክፍል ውስጥ 42 ጊዜ ተጠቅሶ ይገኛል። ከነዚህ መመሪያዎች ባሻገር ያለው ስልጣን ጌታ ተብሎ ባህሪ የተገለጠበት የእግዚአብሔር ነው። የዘጸአት ምዕራፍ 3 ቁጥር 15 ማብራሪያ ይመልከቱ። ምዕራፍ 18 ቁጥር 3 በዚህ ምዕራፍ ውስጥም የእስራኤል ሕዝብ የአሕዛብን አኗኗርና ስርዓተ አምልኮ እንዳይከተል 6 ጊዜ ማስጠንቀቂያ ተሰጥቶታል። በዚህ ቁጥር ላይ 2 ጊዜ ማስጠንቀቂያ ተሰጥቶታል። ቁጥር 24 ከቁጥር 26 እስከ 27 እና 30ን ይመልከቱ። ምዕራፍ 18 ቁጥር 5 በሕይወት ይኖሩባቸዋልና ፍጹም በእግዚአብሔር በረከት ማለት ነው። ሕጉ ለተዋጁት የሕይወት መንገድ ሲሆን ሕዝቅኤል ምዕራፍ 20 ቁጥር 11 13 እና 21ን ይመልከቱ። ለጠፉት ግን የድነት መንገድ አይደለም። ሮሜ ምዕራፍ 10 ቁጥር 5፣ ገላትያ ምዕራፍ 3 ቁጥር 12ን ይመልከቱ። ምዕራፍ 18 ቁጥር 6 በሁለት የሥጋ ዘመዶች መካከል የሚፈጸመው የግብረ ሥጋ ግንኙነት ፍጹም የተከለከለ መሆኑን ለሚገልጸው መመሪያ ማጠቃለያ ነው። ቁጥር 7 እስከ 18 በሥጋ ዘመዶች መካከል የሚፈጸም የግብረ ሥጋ ግንኙነት የሚያስከትለው ልዩ ልዩ ቅጣት በምዕራፍ 20 ተዘርዝሯል። ምዕራፍ 18 ቁጥር 7 አባት ከሞተ በኋላ ቢሆንም ይህንን ሕግ ይሰራል። አባት በሕይወት ቢኖርም ድርጊቱ ዝሙት ስለሆነ ተከልክሏል። ምዕራፍ 18 ቁጥር 8 ከአባትህ ሚስት አንድ ሰው ከአንድ በላይ ሚስት ሊኖረው ስለሚችል ወላጅ እናት ያልሆነችውን ማለት ነው። ምዕራፍ 18 ቁጥር 11 እህት አንድ ወንድ ብዙ ሴት በሚያገባበት ህብረተሰብ መካከል በአባት ወይም በእናት የሚገኙ እህትማማቾች ሊኖሩ ይችላሉ። ትዕማር እንዲህ ያለውንም ድርጊት የሚከለክለው ሕግ የማይሰራበት የተለየ ጊዜ መኖር እንደሚችል ተናግራ ነበረ። ሁለተኛ ሳሙኤል ምዕራፍ 13 ከቁጥር 12 እስከ 13 እና ማብራሪያውን ይመልከቱ። ምዕራፍ 18 ቁጥር 14 አክስትህ ምዕራፍ 20 ቁጥር 20ን ይመልከቱ። የአባት ወንድም በሕይወት እያለ ድርጊቱ ቢፈጸም ዝሙት ነው። የአባት ወንድም በሕይወት ከሌለ አንድ ሰው ከአባቱ ወንድም ሚስት ጋር የሥጋ ዝምድና የለኝምና ላገባ ትችላለሁ ብሎ ሊያስብ ይችላል። ሆኖም እንዲህ ያለውን ድርጊት መፈጸም ክልክል ነው። ምዕራፍ 18 ቁጥር 15 ከይሁዳና ከትዕማር ጋር ያነጻጽሩ። በፍጥረት ምዕራፍ 38 ቁጥር 18 ምዕራፍ 18 ቁጥር 16 የወንድምህ ሚስት ሕጉ ከፍቺ በኋላ ሆነ ወንድም ከሞተ በኋላ የጸና ነው። የሟች ወንድምን ሚስት ማግባት እንደ ነውር ባይቆጠርም በወንድሙ ውርስ ላይ ጉዳት ሊያደርስ ይችላል። በዘዳግም ምዕራፍ 25 ቁጥር 5 ከ6 ላይ የሟች ወንድም የሟች ወንድሙን ሚስት የማግባት ግዴታ እንዳለበት በግልጽ ተጠቅሷል። በዚህም ሕግ መሠረት አንድ ሰው የሟች ወንድሙን ሚስት የማግባት ግዴታ እንዲኖርበት የተደረገው የወንድሙን ርስት ጠብቆ ለማቆየትና ዘሩ እንዳይጠፋ ነው። ምዕራፍ 18 ቁጥር 17 ከሴት ልጇ የእንጀራ ልጁን ያመለክታል። የልጅ ልጅ ሚስትንም የሚያመለክተው ሕግ በዚህ ውስጥ ተካቷል። ሕጉ እናት ከሞተች በኋላ እንኳ የጸና ነው። ምዕራፍ 18 ቁጥር 18 ያዕቆብ እህትማማቾቹን ሊያንና ራሔልን እንዳገባ ተጽፏል። ከዚህም ጋር ያነጻጽሩ። በፍጥረት ምዕራፍ 29 ቁጥር 23 ከ30 ምዕራፍ 18 ቁጥር 19 ሕዝቡ ምዕራፍ 18 ቁጥር 6 ምዕራፍ 22 ቁጥር 10ን ይመልከቱ። ምዕራፍ 18 ቁጥር 21 ሞሎክ የአሞናውያን አምላክ ነው። ምዕራፍ 20 ከቁጥር 2 እስከ 5
አንደኛ ነገሥት ምዕራፍ 11 ቁጥር 5 እና ማብራሪያውን ይመልከቱ። ሕፃናትን ለሞሎክ መስዋዕት አድርጎ ማቅረብ በፊንቄና በአካባቢዋ ባሉት ሀገሮች እጅግ የተለመደ አጸያፊ ተግባር ነበር። ከአንደኛ ነገሥት ምዕራፍ 3 ከቁጥር 26 27 ጋር አነጻጽሩ። ንጉሥ ምናሴ ልጆቹን ለሞሎክ መስዋዕት አድርጎ አቅርቧል። ሁለተኛ ዜና ምዕራፍ 33 ቁጥር 6፣ ሁለተኛ ነገሥት ምዕራፍ 23 ቁጥር 10ን ይመልከቱ። ኤርምያስ ምዕራፍ 32 ቁጥር 35 እንዲህ ያለውን አጸያፊ ተግባር በጥብቅ ይቃወማል። ምዕራፍ 18 ቁጥር 22 ከወንድ ጋር አትተኛ። ግብረ ሰዶምን መፈጸም የሞት ቅጣትን እንደሚያስከትል የተጠቀሰበት ምዕራፍ 20 ቁጥር 13ን ይመልከቱ። ምዕራፍ 18 ቁጥር 29 አጸያፊ የምዕራፍ 8 ቁጥር 21ን ማብራሪያ ይመልከቱ። ከዘመኑ ተለይቶ ይጥፋ ምዕራፍ 7 ቁጥር 20ን ይመልከቱ። ምዕራፍ 19 ቁጥር 1 የምዕራፍ 18 ከቁጥር 1 እስከ ምዕራፍ 20 ቁጥር 27ን ማብራሪያ ይመልከቱ። ምዕራፍ 19 ቁጥር 2 ቅዱሳን ሁኑ የምዕራፍ 11 ቁጥር 44ን ማብራሪያ ይመልከቱ። ምዕራፍ 19 ቁጥር 3 እስከ 4 ቁጥር 30 ዘጸአት ምዕራፍ 20 ከቁጥር 4 እስከ 6 እንዲሁም ከ8 እስከ 11ን ይመልከቱ። ምዕራፍ 19 ቁጥር 5 የህብረት መስዋዕት የምዕራፍ 3 ቁጥር 1ን ማብራሪያ ይመልከቱ። ምዕራፍ 19 ቁጥር 6 እስከ 3ኛ ቀን የምዕራፍ 7 ቁጥር 15 እስከ 18ን ማብራሪያ ይመልከቱ። ምዕራፍ 19 ቁጥር 8 ከወገኑ ተለይቶ ይጥፋ የምዕራፍ 7 ቁጥር 20ን ማብራሪያ ይመልከቱ። ምዕራፍ 19 ከቁጥር 9 እስከ 10 ምዕራፍ 23 ቁጥር 22ን ይመልከቱ። እንዲሁም ደግሞ ዘዳግም ምዕራፍ 24 ቁጥር 19 እስከ 21ን ይመልከቱ። ሩት ምዕራፍ 2 ቃርሚያ የመቃረምን ሕግ የመተግበር ምሳሌ ይሰጣል። ምዕራፍ 19 ቁጥር 11 እስከ 12 ዘጸአት ምዕራፍ 20 ቁጥር 7 ከ15 እስከ 16ን ይመልከቱ። ምዕራፍ 19 ቁጥር 13 የሟያተኛው ደሞዝ አታሳድርበት። ዘዳግም ምዕራፍ 24 ከቁጥር 14 እስከ 15 ማቴዎስ ምዕራፍ 20 ቁጥር 8ን ይመልከቱ። ምዕራፍ 19 ቁጥር 17 ወንድምህን አትጥላው። አንደኛ ዮሐንስ ምዕራፍ 2 ቁጥር 9 እና 11 ምዕራፍ 3 ቁጥር 15 ምዕራፍ 4 ቁጥር 20ን ይመልከቱ። ምዕራፍ 19 ቁጥር 18 ባልንጀራህን እንደ ራስህ ውደድ። ይህ ሐሳብ በክርስቶስ የማቴዎስ ወንጌል ምዕራፍ 22 ቁጥር 39፣ የማርቆስ ወንጌል ምዕራፍ 12 ቁጥር 31፣ የሉቃስ ወንጌል ምዕራፍ 10 ቁጥር 27፣ ጳውሎስ በሮሜ ምዕራፍ 13 ቁጥር 9፣ ገላትያ ምዕራፍ 5 ቁጥር 14 እንዲሁም በያዕቆብ ምዕራፍ 2 ቁጥር 8 ተጠቅሷል። ወግ አጥባቂ ፈሪሳውያን የሻማይ ደቀ መዛሙርት ይህ ትእዛዝ ጠላትህን ጥላ የሚለውን የሚያመለክት ስለመሰላቸው ይህንኑ ሐሳብ ጨምረውበታል። የማቴዎስ ወንጌል ምዕራፍ 5 ቁጥር 43፣ ኢሳይያስ ጠላቶቻችሁን ውደዱ በማለት የሰጠው ትእዛዝ የብሉይ ኪዳንን ትምህርት የሚደግፍና ቁጥር 17 እና 34ን ይመልከቱ። ለዘብ ካለው የፈሪሳውያን አቋም ጋር የሚስማማ ነው። ናሃሚኒዶስ የተባለው አይሁዳዊ መምህር የፈሪሳውያኑን ለዘብተኛ አቋም ሲገልጽ አንድ ሰው ሊያደርግ የሚፈልገውን በጎና መልካም ነገር ሁሉ ለባልንጀራው እንዲሁም ሊያደርግለት ይገባል ብሏል። ባልንጀራ ጎረቤት ማለት ሳይሆን ከኛ ጋር ግንኙነት ሊኖረው የሚችል ሰው ሁሉ ማለት ነው። ምዕራፍ 19 ቁጥር 21 እስከ 22 የበደል መስዋዕት ምዕራፍ 5 ቁጥር 14 እስከ ምዕራፍ 6 ቁጥር 7 እና የምዕራፍ 5 ቁጥር 15ን ማብራሪያ ይመልከቱ። ምዕራፍ 19 ቁጥር 26 ደም ያለበትን ሥጋ አትብሉ። የምዕራፍ 17 ቁጥር 11 ማብራሪያ ይመልከቱ። ቁጥር 31 ዘጸአት ምዕራፍ 22 ቁጥር 18፣ ዘዳግም ምዕራፍ 18 ቁጥር 14፣ አንደኛ ሳሙኤል ምዕራፍ 28 ቁጥር 9፣ ኢሳይያስ ምዕራፍ 47 ቁጥር 12 እስከ 14ን ይመልከቱ። ምዕራፍ 19 ቁጥር 27 የራስ ጠጉራችሁን ዙሪያ አትርከከሙ። ይህ ትእዛዝ ዛሬም በወግ አጥባቂ አይሁድ ዘንድ ተግባራዊ ይሆናል። ምዕራፍ 19 ቁጥር 28 የአሕዛብን ልማድ በተመለከተ በሰውነት ላይ ንቅሳት ማድረግ አይገባም። የምዕራፍ 21 ቁጥር 5ን ማብራሪያ ይመልከቱ። ምዕራፍ 19 ቁጥር 34 እናንተ በግብፅ መጻተኞች ነበራችሁና። ዘዳግም ምዕራፍ 5 ቁጥር 15ን ይመልከቱ። ምዕራፍ 19 ቁጥር 35 በሚዛን አታጭበርብሩ። መስፈሪያም ሆነ መለኪያ ሚዛን በሌለበት ህብረተሰብ ውስጥ የንግድ ልውውጥ በሚደረግበት ጊዜ ማጭበርበር የተለመደ ነው። ዘዳግም ምዕራፍ 25 ቁጥር 13 16፣ ምሳሌ ምዕራፍ 16 ቁጥር 11፣ ምዕራፍ 20 ቁጥር 10 እና 23ን ይመልከቱ። ምዕራፍ 20 ከቁጥር 1 እስከ 27 በምዕራፍ 18 ላይ ከተዘረዘረው ኃጢአት በአብዛኛው በምዕራፍ 20 ላይ እንደገና ተጠቅሷል። እዚህ ላይ የተጠቀሰው ኃጢአት ግን የሞት ቅጣት እንደሚያስከትል ተገልጿል። የእስራኤል አምላክ ቀናተኛ አምላክ በመሆኑ
ከእርሱ በቀር ሌሎች አማልክት እንዲመለኩ ፈጽሞ አይፈለግም። የዘጸአት ምዕራፍ 20 ቁጥር 5 ማብራሪያ ይመልከቱ። ከሕዝቡ የሚሻው ሕዝቡ እርሱን ብቻ እንዲያመልከው ነው። ዘጸአት ምዕራፍ 20 ቁጥር 3ን ይመልከቱ። የምዕራፍ 18 ከቁጥር 1 እስከ 20 እና 27ን ማብራሪያ ይመልከቱ። ምዕራፍ 20 ከቁጥር 2 እስከ 5 ሞሎክ። ምዕራፍ 18 ቁጥር 21 ማብራሪያ ይመልከቱ። ምዕራፍ 20 ቁጥር 3 ከወገኖቹን ለይቼ አጠፋዋለሁ። የምዕራፍ 7 ቁጥር 20ን ማብራሪያ ይመልከቱ። ምዕራፍ 20 ቁጥር 5 በማመንዘር እርሱን የተከተሉትን። ቁጥር 6 17 እና 7ን ይመልከቱ። እንዲሁም የዘጸአት ምዕራፍ 34 ቁጥር 15ን ቁጥር 6 እንዲሁም ምዕራፍ 17 ቁጥር 7ን ይመልከቱ። እንዲሁም የዘጸአት ምዕራፍ 34 ቁጥር 15ን ማብራሪያ ይመልከቱ። ምዕራፍ 20 ቁጥር 6 ሙታን ጠሪዎችና ጠንቋዮች። የሙታን ጠሪዎችን ምክር መጠየቅ ከሙታን ጠሪዎች ኃጢአት የሚያንስ አይደለም። ቁጥር 27 ዘዳግም ምዕራፍ 18 ከቁጥር 10 እስከ 11ን ይመልከቱ። ምክር ሊጠየቅ የሚገባው እግዚአብሔር ብቻ ነው። የሚጠየቀውም በካህን ወይም በነቢይ አማካኝነት ነው። ምዕራፍ 20 ቁጥር 7 ቅዱሳንም ሁኑ። የምዕራፍ 11 ቁጥር 14ን ማብራሪያ ይመልከቱ። ምዕራፍ 20 ቁጥር 8 የምቀድሳችሁ እኔ። ይህ ሐረግና እኔ አምላካችሁ እግዚአብሔር ነኝ የሚለው አገላለጽ የምዕራፍ 18 እስከ 26 አይነተኛ መለያ ነው። ምዕራፍ 20 ቁጥር 9 በዘዳግም ምዕራፍ 21 ከቁጥር 20 እስከ 21 ላይ እልከኛና አመፀኛ ልጅ ከሚደርስበት ቅጣት ጋር ያነጻጽፉ። ምዕራፍ 20 ቁጥር 10 ምዕራፍ 18 ቁጥር 20ን ይመልከቱ። ምዕራፍ 20 ቁጥር 12 ምዕራፍ 18 ቁጥር 15ን ይመልከቱ። ምዕራፍ 20 ቁጥር 10 ምዕራፍ 18 ቁጥር 20ን ይመልከቱ። ምዕራፍ 20 ቁጥር 12 ምዕራፍ 18 ቁጥር 15ን ይመልከቱ። ምዕራፍ 20 ቁጥር 13 አጸያፊ የምዕራፍ 7 ቁጥር 21ን ማብራሪያ ይመልከቱ። ምዕራፍ 20 ቁጥር 15 16 ምዕራፍ 18 ቁጥር 23ን ይመልከቱ። ምዕራፍ 20 ቁጥር 18 ምዕራፍ 18 ቁጥር 19ን ይመልከቱ። ምዕራፍ 20 ቁጥር 20 ምዕራፍ 18 ቁጥር 14ን ይመልከቱ። ምዕራፍ 20 ቁጥር 21 ምዕራፍ 18 ቁጥር 16 እና ማብራሪያውን ይመልከቱ። ምዕራፍ 20 ቁጥር 24 ማርና ወተት የምታፈሰውን አገር። ዘጸአት በኦሪት ዘኍልቍ በኦሪት ዘዳግም ውስጥ ተደጋግሞ የሚገኝ አገላለጽ ነው። ዘጸአት ምዕራፍ 3 ቁጥር 8 እና ማብራሪያውን እንዲሁም ኢያሱ ምዕራፍ 5 ቁጥር 5፣ ኤርምያስ ምዕራፍ 11 ቁጥር 5፣ ምዕራፍ 32 ቁጥር 22፣ ሕዝቅኤል ምዕራፍ 20 ቁጥር 6 እና 15ን ይመልከቱ። ምዕራፍ 20 ቁጥር 25 ምዕራፍ 11 እና ማብራሪያውን ይመልከቱ። ምዕራፍ 20 ቁጥር 27 የቁጥር 6 ማብራሪያ ይመልከቱ። ምዕራፍ 21 ከቁጥር 1 እስከ 22 እና 23 ካህናት እንዴት አይነት ሕይወት መኖር እንዳለባቸው በተለይም በሥርዓቱ መሠረት ከሚያረክሱ ነገሮች እንዴት መራቅ እንደሚገባቸው መመሪያ የሚሰጥ ክፍል ነው። ምዕራፍ 21 ቁጥር 1 ከመካከል ስለሞተው ሬሳ መንካት። ዘኍልቍ ምዕራፍ 19 ቁጥር 11 ወይም በሞት ሰው ቤት ውስጥ መግባት። ዘኍልቍ ምዕራፍ 19 ቁጥር 14 ያረክሳል። አንድ ካህን የቅርብ ዘመዶቹን ሬሳ ካልሆነ በቀር ሌላ የማንኛውንም ሰው ሬሳ መንካት የለበትም። ቁጥር 2 እስከ 3 ሊቃነ ካህናት የሌሎች ሰዎችን ቀርቶ የቅርብ ዘመዶቻቸውን ሬሳ እንኳ መንካት አይፈቀድላቸውም። ቁጥር 11 እስከ 12 ምዕራፍ 21 ቁጥር 5 ሰውነታቸውን አይንጩ። ሰውነትን በስለት መተልተልና መቆራረጥ በአሕዛብ ዘንድ የተለመደ የሐዘን መግለጫ ሲሆን ይህንን የሚያደርጉት የአማልክቶቻቸውን ትኩረት ለመሳብ ነበር። አንደኛ ነገሥት ምዕራፍ 18 ቁጥር 28ን ይመልከቱ። የእስራኤል እምነት ግን ይህንን ለመሳሰለው አጓጉል ልማድ ስፍራ የለውም። ለምሳሌ ቁጥር 1 እስከ 4 በፍጥረት ምዕራፍ 5 ቁጥር 24፣ ሁለተኛ ሳሙኤል ምዕራፍ 12 ቁጥር 23፣ ዕብራውያን ምዕራፍ 11 ቁጥር 19ን ይመልከቱ። ምዕራፍ 21 ቁጥር 8 ምዕራፍ 21 ቁጥር 8 እኔ ቅዱስ ነኝና። የምዕራፍ 11 ቁጥር 44ን ማብራሪያ ይመልከቱ። ምዕራፍ 21 ቁጥር 9 በፍጥረት ምዕራፍ 38 ቁጥር 24 እና ማብራሪያውን ይመልከቱ። ምዕራፍ 21 ቁጥር 11 እስከ 12 የቁጥር 1ን ማብራሪያ ይመልከቱ። ምዕራፍ 21 ቁጥር 17 እንከን ለመስዋዕት የሚቀርበው እንስሳ የአካል ጉድለት ሊገኝበት እንደማይገባ ሁሉ ካህናትም የክርስቶስን ፍጹምነት መከተል ይጠበቅባቸው ነበር። ዕብራውያን ምዕራፍ 9 ቁጥር 13 እስከ 14 ምዕራፍ 21 ቁጥር 23 መጋረጃው በቅድስትና በቅድስተ ቅዱሳኑ መካከል ያለው መጋረጃ ነው። ዘጸአት ምዕራፍ 26 ቁጥር 33ን ይመልከቱ። ምዕራፍ 22 ቁጥር 3 ከፊቴ ይወገድ። የሚወገደው ለአምልኮ ከተሰበሰበው ማህበረሰብ ነው። ምዕራፍ 22 ቁጥር 4 ምዕራፍ 13 ከቁጥር 1 እስከ 46 እንዲሁም የምዕራፍ 13 ቁጥር 45 እስከ 46 የምዕራፍ 15 ቁጥር 1 እስከ 18ን ማብራሪያ ይመልከቱ።
ምዕራፍ 21 ቁጥር 11ን ይመልከቱ። ምዕራፍ 22 ቁጥር 5፣ ምዕራፍ 11 ከቁጥር 29 እስከ 31ን ይመልከቱ። ምዕራፍ 22 ቁጥር 8፣ ምዕራፍ 15 ቁጥር 15 እና ማብራሪያውን ይመልከቱ። ምዕራፍ 22 ቁጥር 9 በደለኛ እንዳይሆኑና እንዳይሞቱ ቅድስናን አስመልክቶ ለካህናቱ ለሕዝቡ የተሰጠው መመሪያ አንድ አይነት ነው። ይሁን እንጂ ካህናቱ ከባድ ኃላፊነት ያለባቸው በመሆኑ በእነርሱ ላይ የሚደርሰው ቅጣት እጅግ የመረረ ነው። ይህንንም ሁኔታ ከናዳብና ከአብዩህ ምዕራፍ 10 ቁጥር 1 እስከ 3 እንዲሁም በሚልኪያስ ዘመን ከነበሩት እምነተ አልባ ካህናት ሚልኪያስ ምዕራፍ 1 ቁጥር 6 እስከ ምዕራፍ 2 ቁጥር 9 ጋር ያነጻጽሩ። የምቀድሳቸው የምዕራፍ 11 ቁጥር 44ን ማብራሪያ ይመልከቱ። ምዕራፍ 22 ቁጥር 14 አንድ አምስተኛ ጨምሮ ለካህኑ ይተካ ከምዕራፍ 5 ቁጥር 16 ጋር ያነጻጽሩ። ምዕራፍ 22 ቁጥር 16 የምቀድሳቸው የምዕራፍ 11 ቁጥር 44ን ማብራሪያ ይመልከቱ። ምዕራፍ 22 ቁጥር 18 የሚቃጠል መስዋዕት የምዕራፍ 1 ቁጥር 3ን ማብራሪያ ይመልከቱ። ምዕራፍ 22 ከቁጥር 20 እስከ 22 ሚልኪያስ ምዕራፍ 1 ቁጥር 8 እና ማብራሪያውን ይመልከቱ። ምዕራፍ 22 ቁጥር 21 የህብረት መስዋዕት የምዕራፍ 3 ቁጥር 1ን ማብራሪያ ይመልከቱ። ምዕራፍ 22 ቁጥር 4 የተቀጠቀጠ ወይም የተኮላሸ የተሰነጠቀ ወይም የተቆረጠ የተኮላሸ እንስሳ መስዋዕት ሆኖ ቢቀርብ ተቀባይነት አይኖራቸውም። ምዕራፍ 22 ቁጥር 28 ይህ ሕግ የወጣው ምናልባት ከሰብአዊ ርኅራኄ የተነሳ ቁጥር 27ን ይመልከቱ ወይም ከተፈጥሮ ሕግ የተነሳ ሳይሆን አይቀርም። እናቲቱ ሌላ ዘር እንድትተካ ከግልገሎቿ ጋር መስዋዕት ሆና መቅረብ የለባትም። ዘዳግም ምዕራፍ 22 ቁጥር 6-7ን ይመልከቱ። ወይም ደግሞ ይህ ሕግ የወጣው ምናልባት በውል የማይታወቅ አረማዊ ልማድን ለመከላከል ሲባል ሊሆን ይችላል። የዘጸአት ምዕራፍ 23 ቁጥር 19ን ማብራሪያ ይመልከቱ። ምዕራፍ 22 ቁጥር 30 በዚያን ዕለት ይህ ሕግ ለፋሲካ በዓል በሚታረደው እንስሳም ላይ ተፈጻሚ ይሆናል። ዘጸአት ምዕራፍ 34 ቁጥር 25ን ይሁን እንጂ የህብረት መስዋዕት ግን ሊያድርና በማግስቱ ሊበላ ይችላል። ምዕራፍ 7 ቁጥር 16 ምዕራፍ 23 ቁጥር 2 የተመረጡት የእግዚአብሔር በዓላት ዘጸአት ምዕራፍ 23 ከቁጥር 14-17 እና ማብራሪያውን ይመልከቱ። ምዕራፍ 34 ከቁጥር 18-25 ዘኍልቍ ምዕራፍ 28 ከቁጥር 29 ዘዳግም ምዕራፍ 16 ከቁጥር 1-17ን ይመልከቱ። በዘኍልቍ የሚገኘው ተጓዳኝ ሐሳብ ከዘሌዋውያን ጋር በጣም የሚመሳሰለው በእያንዳንዱ በዓል ላይ የሚቀርበውን የመስዋዕት አይነት አንድ በአንድ ዘርዝሮ ያሳያል። ምዕራፍ 23 ቁጥር 3 ሰንበት የዘኍልቍ ምዕራፍ 16 ቁጥር 23 ምዕራፍ 20 ከቁጥር 9-10 ማብራሪያ ይመልከቱ። በዘጸአት ምዕራፍ 23 ቁጥር 12 ላይ ሰንበት ከዓመታዊ በዓላት ጋር ግንኙነት እንዳለው ተጠቅሷል። በየሰንበቱ ሌሎች 2 የበግ ጠቦቶች ተጨማሪ የሚቃጠል መስዋዕት ሆነው ይቀርቡ ነበር። ዘኍልቍ ምዕራፍ 28 ከቁጥር 9-10 ምዕራፍ 23 ቁጥር 5 ፋሲካ የዘጸአት ምዕራፍ 12 11 14 እና 21 ማብራሪያ ይመልከቱ። የመጀመሪያው ወር የዘጸአት ምዕራፍ 12 2ን ማብራሪያ ይመልከቱ። እስራኤላውያን ወራትን አስመልክቶ 3 አይነት የአጠራር መንገድ አላቸው። አንደኛው አይነት አቆጣጠር እነዚህ ላይ በቁጥር 24 እንደተመለከተው የመጀመሪያው ወር፣ ሁለተኛው ወር፣ ሶስተኛው ወር ወዘተ እያሉ ወሮቹን በመደዳ መጥራት ነው። ሁለተኛው የአቆጣጠር አይነት ደግሞ ከነዓናውያን የሚጠቀሙበትን የወር አቆጣጠር ለምሳሌ አቢብ፣ ቡል ወዘተ መሰረት ያደረገ ሲሆን ከነዚህም የወር ስሞች ውስጥ አሁን የሚታወቁት 4ቱ ብቻ ናቸው። ሶስተኛው አይነት አቆጣጠር ባቢሎናውያን የሚጠቀሙበትን የወር አቆጣጠር ኒሳን፣ አዳር፣ ቲሸር፣ ኪስሌብ ወዘተ መሰረት ያደረገ ሲሆን እነዚህ የወር ስሞች ተጠቅሰው የሚገኙት በምርኮ ጊዜና ከምርኮ በኋላ በተጻፉት መጽሐፍት ውስጥ ብቻ ነው። ምዕራፍ 23 ቁጥር 6 የቂጣ በዓል የዘጸአት ምዕራፍ 23 ቁጥር 15ን ማብራሪያ ይመልከቱ። በዓሉ በሚከበርበት ጊዜ ከገብስ አዝመራ የመጀመሪያው ነዶ ይቀርብ ነበር። ቁጥር 10-11 ምዕራፍ 23 ቁጥር 15 7 ሙሉ ሳምንታት የዘጸአት ምዕራፍ 23 ቁጥር 16 ማብራሪያ ይመልከቱ። ምዕራፍ 23 ቁጥር 16 50 ቀን በአዲስ ኪዳን መጽሐፍ ውስጥ የመከር በዓል ጴንጤቆስጤ ተብሏል። የሐዋርያት ሥራ ምዕራፍ 2 ቁጥር 1፣ ምዕራፍ 20 ቁጥር 16፣ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 8 ትርጉሙም 50 ማለት ነው። ምዕራፍ 23 ቁጥር 22 የምዕራፍ 19 ቁጥር 9-10 ማብራሪያ ይመልከቱ። ምዕራፍ 23 ቁጥር 24 የሰባተኛው ወር የመጀመሪያ ቀን። በአሁኑ ጊዜ ይህ ዕለት የአይሁድ የዘመን መለወጫ ቀን ነው። ዕለቱ በዕብራይስጥ ሮሽ ሐሽና ተብሎ ይጠራል። ትርጉሙም የዓመት መጀመሪያ ማለት ነው። በመጽሐፍ ቅዱስ ውስጥ ግን እንደዚህ የሚል የለም። የዕብራይስጡ አገላለጽ የሚገኘው በሕዝቅኤል ምዕራፍ 40 ቁጥር 1 ላይ ብቻ ነው።
በመለከት ድምፅ። በየወሩ መጀመሪያ ላይ መለከት መንፋት የተለመደ ሥርዓት ነበር። መዝሙር ምዕራፍ 81 ቁጥር 3 እንደ አሁኑ ጊዜ የቀን መቁጠሪያ በሌለበት ወቅት በእስራኤል ምድር ከዳር እስከ ዳር የሚያስተጋባው የመለከት ድምፅ አዲስ ወቅት መጀመሩንና የአዝመራውም ወቅት መጠናቀቁን ያመለክት ነበር። የምዕራፍ 16 ቁጥር 29ን ማብራሪያ ይመልከቱ። ምዕራፍ 23 ቁጥር 27 የስርየት ቀን። ለዝርዝር ማብራሪያ የምዕራፍ 16 ከቁጥር 1 እስከ 34ን ማብራሪያ ይመልከቱ። በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ይገባል። ምዕራፍ 16 ከቁጥር 29 እስከ 34 በዘመነኛ አይሁድ ዘንድ ይህ ቀን ዮም ኪፑር ተብሎ ይጠራል። በዚህ መጽሐፍ ቅዱስ ውስጥ ግን ይህ ቀን ዮም ሃኪፑሪም በሚልና በዚህ ቁጥር ላይ እንደተጠቀሰው በሚያመለክት ስም ነው የሚታወቀውም። ቃሉም ዮም ቀንና ኪፑር አስተሰረየ ከተባሉ የዕብራይስጥ ቃላት የተገኘ ነው። ይህ ቀን ታላቁ ሊቀ ካህናችን ክርስቶስ የሰራውን ሥራ ተምሳሌታዊ በሆነ መንገድ የሚያሳይ ነው። ዕብራውያን ምዕራፍ 9 ቁጥር 2፣ ምዕራፍ 13 ከቁጥር 11 እስከ 12ን ይመልከቱ። አንዳች ነገርም አትብሉ። የምዕራፍ 16 ቁጥር 29 እና 31ን ማብራሪያ ይመልከቱ። ምዕራፍ 23 ቁጥር 29 ከወገኖቹ ተለይቶ ይጥፋ። የምዕራፍ 7 ቁጥር 20 ማብራሪያ ይመልከቱ። ምዕራፍ 23 ቁጥር 34 የዳስ በዓል። የዘጸአት ምዕራፍ 23 ቁጥር 16 እና የዮሐንስ ምዕራፍ 7 ቁጥር 37 እስከ 39ን ማብራሪያ ይመልከቱ። የዳስ በዓል እስራኤላውያን በዓመት 3 ጊዜ ከሚያከብሯቸው በዓላት መካከል የመጨረሻው ሲሆን የሚከበረው እግዚአብሔርን ለማክበር ወደ ተመረጠው ስፍራ በመሄድ ነው። ዘጸአት ምዕራፍ 23 ቁጥር 14 እስከ 17፣ ዘዳግም ምዕራፍ 16 ቁጥር 16፣ ምዕራፍ 23 ቁጥር 42 ዳስ። ቃሉ በዕብራይስጥ ሲኮት ሲሆን የመገናኛ ድንኳን ወይም የማደሪያ ድንኳን ተብሎ ተተርጉሟል። በዓሉ ስሙን ያገኘው ከዚሁ ቃል ነው። በዚህ ጉዳይ ጠንካራ እምነት ያላቸው አይሁዳውያን እግዚአብሔር ከግብፅ ባርነት ባወጣቸው ጊዜ በምድረ በዳ ዳስ ሰርተው የኖሩበት ሁኔታን ለማስታወስ ዛሬም ትናንሽ ዳሶችን እየሰሩ በዓሉን ያከብሩታል። ነህምያ ምዕራፍ 8 ቁጥር 13-17ን ይመልከቱ። ምዕራፍ 24 ከቁጥር 2 እስከ 4፣ ዘጸአት ምዕራፍ 27 ከቁጥር 20 እስከ 21፣ ምዕራፍ 24 ቁጥር 3 ከምስክሩ፣ የዘጸአት ምዕራፍ 16 ቁጥር 34ን ማብራሪያ ይመልከቱ። ያሉትን መብራቶች ያሰናዷቸው፣ ምሽቱንና ሌሊቱን ሁሉ ባለማቋረጥ ሲበሩ ያድራሉ። ያለማቋረጥ ሌሊቱን ያለምንም ማቋረጥ ሲበሩ የሚያድሩ ሲሆን ቀን ግን እንዲህ ላይሆን ይችላል። አንደኛ ሳሙኤል ምዕራፍ 3 ቁጥር 3 እና ማብራሪያውን ይመልከቱ። ምዕራፍ 24 ቁጥር 5 2/10 አለዚያም ህብስቱ ትልቅ ነበር ማለት ነው። አለዚያም መስፈሪያው ትንሽ መሆኑን ይገልጻል። ምዕራፍ 24 ቁጥር 7 ንጹሕ ዕጣን ህብስቱን ለማጣፈጥ የሚያገለግል ሳይሆን በገበታው ላይ ተነባብረው ወይም በተርታ ተቀምጠው ከሚገኙት ህብስቶች አጠገብ ሆኖ የሚቃጠል ነው። ምዕራፍ 24 ቁጥር 8 ህብስቱ አብዛኛውን ጊዜ ገጸ ህብስት በሚል ስም ይጠራል። ዘጸአት ምዕራፍ 25 ቁጥር 30 እና ማብራሪያውን ይመልከቱ። ይህም 12ቱ የእስራኤል ነገዶች የሚያመጡትን ስጦታ የሚያመለክትና እግዚአብሔር ህዝቡን ጠብቆ የሚያኖር መሆኑን የሚያሳይ ነው። ህብስቱን የሚበሉት ካህናቱ ናቸው። ምዕራፍ 24 ቁጥር 10 አባቱ ግብፃዊ የሆነ ይህ ሰው ምጻተኛ ነው። ሕጉ ቢያንስ በዳኝነት ረገድ በመጻተኛው ሆነ በአገር ተወዳጁ እስራኤላዊ መካከል ልዩነት አያደርግም። ቁጥር 22 ዘጸአት ምዕራፍ 12 ቁጥር 49ን ይመልከቱ። ምዕራፍ 24 ቁጥር 11 በማቃለል ሰደበ። ዘጸአት ምዕራፍ 20 ቁጥር 7 እና ማብራሪያውን ይመልከቱ። ምዕራፍ 24 ቁጥር 17 እና 21 ዘፍጥረት ምዕራፍ 9 ቁጥር 6 እና ማብራሪያውን ይመልከቱ። ምዕራፍ 24 ቁጥር 20 በዓይን ፈንታ ዓይን በጥርስ ፈንታ ጥርስ። የዘጸአት ምዕራፍ 21 ቁጥር 23-25ን ማብራሪያ ይመልከቱ። ይህ ሕግ አንድ ቋሚ መርህ መኖሩን ያሳያል። በዚህም ሕግ መሰረት ለአንድ ጥፋት የሚሰጠው ቅጣት ከተፈጸመው ጥፋት ጋር ተመጣጣኝ መሆን አለበት እንጂ ከጥፋቱ መብለጥ የለበትም። ዓይን ያጠፋ በእርግጥ ዓይኑ ይጠፋል፣ ወይም ደግሞ ጥርስ የሰበረ ጥርሱ ይሰበራል ማለት አይደለም። ቅጣቱ ተግባራዊ ይሆን እንደነበር የሚያሳይ ምንም ማስረጃ የለም። በቀጥታ ተተግባሪ የማይመስል ከዚህ የበቀል ሕግ ጋር ተመሳሳይ የሆነ ሕግ በሐሙራቢ ሕግ ላይ ተጽፎ ይገኛል። ክርስቶስ ለዘብተኛ አቋም እንደነበራቸው ፈሪሳውያን ሁሉ የሂልኤል ደቀ መዛሙርት በዚህ መርህ ላይ በመመርኮዝ ለበቀል ቦታ የሚሰጡ አጥባቂ ፈሪሳውያን የሻሚያ ደቀ መዛሙርት የሚጠቀሙበትን
ያተረጓጉም ስልት ተቃውሞታል። የማቴዎስ ወንጌል ምዕራፍ 5 ከቁጥር 38 እስከ 42ን ይመልከቱ። ምዕራፍ 24 ቁጥር 22 የቁጥር 10 ማብራሪያ ይመልከቱ። ምዕራፍ 25 ቁጥር 4 ምድሪቱ የእረፍት ሰንበት ታድርግ። ዘጸአት ምዕራፍ 23 ከቁጥር 10 እስከ 11ን ይመልከቱ። እስራኤላውያን የዑደት ሰብልን በአንድ የእርሻ መሬት ላይ ዘርን እየለዋወጡ መዝራት አጠቃቀም ዘዴ ተገልጦበት አያውቅም። ሆኖም በየ7 ዓመቱ የእርሻ መሬት ጦም እንዲያድር ስለሚደረግ ይህ የዑደት ሰብል ዘዴ ያህል ይጠቅም ነበር። ምድር የሰንበት ዓመት እንደሚያስፈልጋት ሁሉ አንድ ዕብራዊ ባሪያ በባርነት የሚያገለግለው ለ6 ዓመት ብቻ ነው። የእረፍት ሰንበት ዓመት ዋለም አልዋለም አንድ ባሪያ በሕጉ መሠረት ከ6 ዓመት በኋላ አርነት መውጣት አለበት። ዘጸአት ምዕራፍ 21 ቁጥር 2 እና ማብራሪያውን ይመልከቱ። በዘዳግም ምዕራፍ 15 ከቁጥር 1 እስከ 11 ላይ በሰንበት ዓመት ማንኛውም ዕዳ መሰረዝና መተው እንዳለበት በግልጽ ተደንግጓል። ለእስራኤል በተሰጠው ሕግ ውስጥ ለድሆች የሚደረገው ጥንቃቄ ሁነኛ ስፍራ አለው። ዘጸአት ምዕራፍ 23 ቁጥር 11ን ይመልከቱ። ምዕራፍ 23 ቁጥር 7 እና 35፣ ዘዳግም ምዕራፍ 31 ቁጥር 10፣ ነህምያ ምዕራፍ 10 ቁጥር 31ን ይመልከቱ። ምዕራፍ 25 ቁጥር 9 በማስተስረያ ቀን፣ የምዕራፍ 16 ከቁጥር 1 እስከ 34 ማብራሪያ ይመልከቱ። እንዲሁም ምዕራፍ 23 ቁጥር 27ን ይመልከቱ። ምዕራፍ 25 ቁጥር 10 50ኛውን ዓመት ምናልባትም ከ7ኛው የሰንበት ዓመት በተጨማሪ ምድሪቱ እረፍት የምታደርግበት ሌላ ዓመት ወይም ደግሞ ከ49ኛው ዓመት ጋር የመጀመሪያውንና የመጨረሻውን ዓመት በመቁጠር አንድ ሊሆን ይችላል። በብሉይና በአዲስ ኪዳን ዘመን መካከል የተጻፉ የአይሁድ ስነ ጽሑፍ ምንጮች ሁለተኛውን አተረጓጎም ይከተላሉ። በምድሪቱ ሁሉ ላሉ ነዋሪዎች ነፃነትን አወጁ። ቁጥር 39 እስከ 43 ከ47 እስከ 55 ይመልከቱ። ኢዮቤልዩ ምንም እንኳ በቁጥር 9 ላይ መለከት የሚለው ቃል ለመግለጽ የገባው የዕብራይስጡ ቃል የተለየ ቢሆንም በዚህ ቦታ ኢዮቤልዩ የሚለውን ቃል ለመግለጽ የገባው የዕብራይስጡ ቃል ቀንድ፣ የበግ ወይም መለከት የሚሉትን ቃላት ለመግለጽ ከገቡት የዕብራይስጥ ቃላት ጋር ለምሳሌ ዘጸአት ምዕራፍ 19 ቁጥር 13ን ይመልከቱ። አንድ አይነት ወይም ተዛማጅ ሳይሆን አይቀርም። መለከት የሚነፋው የስርየት ቀን አብቅቶ የኢዮቤልዩ ዓመት መጀመሩን ለማብሰር ነው። ከምዕራፍ 23 ቁጥር 24 ጋር ያነጻጽሩ። ምዕራፍ 25 ቁጥር 13 ወደ ርስቱ ይመለስ። ቁጥር 10ን ይመልከቱ። ድሆች ያለ ርስት እንዳይቀሩ ለማድረግ እግዚአብሔር በርስት ላይ ርስት ማግበስበስን ከለከለ። ምድሪቱ የኔ ናት ይላል ጌታ። ቁጥር 23 የእግዚአብሔር ሕዝቦች የምድሪቱ ጠባቂዎች ብቻ ናቸው ማለት ነው። አንደኛ ዜና ምዕራፍ 29 ቁጥር 15 እና ዕብራውያን ምዕራፍ 11 ቁጥር 13ን ይመልከቱ። ምዕራፍ 25 ቁጥር 15 የቀሩትን የመከር ዓመታት በእስራኤል መሬት ተሽጦ የሚቆየው እስከ ኢዮቤልዩ ዓመት ድረስ ሲሆን ሽያጩም የሊዝ ሽያጭ ነው። የምዕራፍ 27 ቁጥር 18 እና 23ን ይመልከቱ። ምዕራፍ 25 ቁጥር 24 መሬት የሚዋጅበት ቀድሞ የመሬቱ ባለቤቶች የነበሩት መሬቱን መልሰው የመግዛት መብት አላቸው ማለት ነው። ምዕራፍ 25 ቁጥር 25 የቅርብ ዘመዱ መጥቶ ወገኑ የሸጠውን ይዋጅለት። ኤርምያስ ምዕራፍ 32 ቁጥር 6 እስከ 15ን ይመልከቱ። የቅርብ ዘመድ የሆነው ሰው ለኑሃሚንና ለሩት ያደረገውን ሩት ምዕራፍ 4 ከቁጥር 1 እስከ 4 ይህንኑ ነበር። ይህ ብቻ ሳይሆን መበለቲቱን የማግባት ቤተሰቡንም የመርዳት ግዴታ ነበረበት። ዘዳግም ምዕራፍ 25 ከቁጥር 5 እስከ 10 ይመልከቱ። ሁለቱንም ለማድረግ ፈቃደኛ የሆነው ቦዔዝ ብቻ ነበር። ሩት ምዕራፍ 4 ቁጥር 9 እስከ 10፣ ምዕራፍ 25 ቁጥር 33። በሌዋውያን ከተሞች ዘኍልቍ ምዕራፍ 35 ከቁጥር 1 እስከ 8፣ ኢያሱ ምዕራፍ 21 ከቁጥር 1 እስከ 42ን ይመልከቱ። ምዕራፍ 25 ቁጥር 26 ወለድ ዋናው ሐሳብ ወለድን ሁሉ ለመከልከል ሳይሆን ድሆችን ለመርዳት ነው። ሕጉ መስጠትን የሚያበረታታውን ያህል ማበደርን አይከለክልም። ምዕራፍ 25 ቁጥር 55 አገልጋዮቼ ኪዳናዊ ስያሜ ሲሆን እንደራሴ ከሚለው ጋር ተመሳሳይነት አለው። እጅግ ዝቅተኛ ቢሆንም ባርነት ራሳቸው የእግዚአብሔር አገልጋዮች መሆናቸውን በሚገባ በተረዱ ባሪያ አስተዳዳሪዎች ዘንድ የጭካኔ ድርጊት የሚታይበት አይደለም። ጳውሎስ አገልጋዮችንና አሳዳሪዎችን በተመለከተ ከሰጠው መመሪያ ጋር ያነጻጽሩ። ኤፌሶን ምዕራፍ 6 ከቁጥር 5 እስከ 9፣ ቆላስይስ ምዕራፍ 3 ከቁጥር 22 እስከ ምዕራፍ 4 ቁጥር 1፣ ምዕራፍ 26 ቁጥር 1 ጣዖታትን አታብጁ። ይህ ቁጥር ምናልባት
ምስል ማበጀትን የሚከለክል አይደለም። ነገር ግን እግዚአብሔርም በማናቸውም አይነት ሰው ሰራሽ ቅርጽ መስሎ ማምለክን በጥብቅ ይከለክላል። ዘጸአት ምዕራፍ 20 ቁጥር 4 እና ማብራሪያውን ይመልከቱ። እግዚአብሔርም መንፈስ ነው። ዮሐንስ ምዕራፍ 4 ቁጥር 24፣ ዘዳግም ምዕራፍ 4 ቁጥር 15-19 ተመልከቱ። ምዕራፍ 26 ቁጥር 3 ትእዛዜንም ትጠብቁ። መታዘዝ የበረከት መክፈቻ ቁልፍ ነው። ገላትያ ምዕራፍ 6 ቁጥር 7-10፣ ያዕቆብ ምዕራፍ 1 ከቁጥር 22-25 ይመልከቱ። ምዕራፍ 3 ቁጥር 13 የተሰጠውን የበረከት ተስፋ ከዘዳግም ምዕራፍ 28 ከቁጥር 1-14 ጋር ያነጻጽሩ። ምዕራፍ 26 ቁጥር 9 እንድታፈሩና እንድትበዘብዙ የዘፍጥረት ምዕራፍ 1 ቁጥር 22 ማብራሪያ ይመልከቱ። እንዲሁም ከዘሌዋውያን ምዕራፍ 26 ቁጥር 22 ጋር ያነጻጽሩ። ምዕራፍ 26 ቁጥር 12 አምላካችሁ ሕዝቤ በኋላ ላይ በነቢዩ ሆሴዕ እንዲታወቁ የተደረጉ ኪዳናዊ ቃላት ናቸው። ምዕራፍ 1 ቁጥር 9-10፣ ምዕራፍ 2 ቁጥር 23፣ ኤርምያስ ምዕራፍ 31 ቁጥር 33፣ ሕዝቅኤል ምዕራፍ 36 ቁጥር 38፣ ዕብራውያን ምዕራፍ 8 ቁጥር 10 ይመልከቱ። ምዕራፍ 26 ቁጥር 14 ባትሰሙኝ ኪዳኑን ባለመፈጸም የሚመጣ እርግማን ዝርዝር ቁጥር 14-39 ይመልከቱ። በመታዘዝ የሚገኘውን በረከት ለማመልከት ከተሰጠው ዝርዝር በእጅጉ ይበልጣል። ቁጥር 3-13 ዘዳግም ምዕራፍ 28 ቁጥር 15 ከምዕራፍ 29 ቁጥር 28 ከዘዳግም ምዕራፍ 28 ቁጥር 1-14 ጋር ያነጻጽሩ። ምዕራፍ 26 ቁጥር 17 ቁጥር 36 እና በምሳሌ ምዕራፍ 28 ቁጥር 1 ላይ የዚህ አረፍተ ነገር ፍንጭ የሆነው ሐሳብን ይመልከቱ። ምዕራፍ 26 ቁጥር 41 ያልተገረዘው ልባቸው የዘፍጥረት ምዕራፍ 17 ቁጥር 10 ማብራሪያ ይመልከቱ። ምዕራፍ 26 ቁጥር 44 አልተዋቸውም ኤርምያስ ምዕራፍ 31 ቁጥር 37 ምዕራፍ 33 ቁጥር 25-26 ሮሜ ምዕራፍ 11 ቁጥር 1-29 ይመልከቱ። ምዕራፍ 26 ቁጥር 46 ከምዕራፍ 1 እስከ ቁጥር 26 ላለው ሐሳብ እጣሬ ነው። ምዕራፍ 27 ከቁጥር 1-34 ይህ የመጨረሻው ምዕራፍ ከአይነቱ ለእግዚአብሔር ሊቀርቡ ካሉ የተገባቸውን ለምሳሌ ሰውን፣ እንስሳን፣ ቤትን ወይም መሬትን የሚገልጽ ክፍል ነው። ሆኖም አንድ ሰው እዚህ ላይ የተዘረዘሩትን የስጦታ አይነቶች በብር ወይም በገንዘብ ለውጦ መስጠት ይችላል። እንደዚህ ሲያደርግ ግን የስጦታ አይነት በሚያወጣው ዋጋ ላይ 1/5 ጨምሮ መስጠት አለበት። እንደዚህ አይነቶቹ ስጦታ አምጪ ሰው ልዩ ምስጋና ማቅረቡ የሚገለጽባቸውና አንደኛ ሳሙኤል ምዕራፍ 1 ቁጥር 28 ከሚጠበቀው በላይ መስዋዕት መስጠቱ የሚታይባቸው ናቸው። ምዕራፍ 27 ቁጥር 2 ሰውን ለመስጠት ምናልባት በቤተ መቅደስ እንዲያገለግሉ ባሪያዎችን ስጦታ አድርጎ ማቅረብን ሊያመለክት ይችላል። ነገር ግን ቃሉ በይበልጥ የሚያመለክተው ራስ ወይም ከቤተሰቡ አባላት መካከል አንዱን ለመስጠት ስዕለት ማድረግን ነው። ለዚህ አይነቱ አገልግሎት በአብዛኛው ተቀባይነት ያላቸው ሌዋውያን ሲሆኑ፣ ሌሎች ሰዎች ግን ከዚህ ስዕለት ጋር ተመጣጣኝ የሆነ ሌላ ስጦታ ማቅረብ አለባቸው። ሆኖም በአንደኛ ሳሙኤል ምዕራፍ 1 ቁጥር 11 ላይ ያለውን ታሪክ ይመልከቱ። ምዕራፍ 27 ቁጥር 9 የተቀደሰ ይሆናል። መስዋዕት ሆኖ እንዲቀርብ የተሰጠ እንስሳ በሌላ አይለወጥም። ቁጥር 10 በሚልኪያስ ዘመን የነበሩ ሰዎች ነውር የሌለበትን ንጹህ እንስሳ ለመስጠት ከተሳሉ በኋላ አንካሳና የታመመ እንስሳ ያቀርቡ ነበር። ሚልኪያስ ምዕራፍ 1 ቁጥር 13-14 ንጹህ ያልሆነ እንስሳ ከተሰጠ ግን እንስሳው በሚያወጣው ዋጋ ላይ 20% ተጨማሪ መቀጫ ተከፍሎ እንስሳው ሊዋጅ ይችላል። ቁጥር 11-13 ምዕራፍ 27 ቁጥር 28 ለእግዚአብሔር ተለይቶ የተሰጠ አንድ ነገር ሙሉ በሙሉ ለእግዚአብሔር ለይቶ መስጠት ማለት ለተቀደሰ አገልግሎት እንዲውል ከመስጠት እጅግ የተለየ ጉዳይ ነው። ለእግዚአብሔር ሙሉ በሙሉ ተለይቶ የተሰጠ ነገር እግዚአብሔር ብቻ ነው። አካን ኃጢአት ታላቅ ሊሆን የቻለው ለእግዚአብሔር ሙሉ በሙሉ የተሰጠውን በመስረቁ ነው። ኢያሱ ምዕራፍ 7 ቁጥር 11 ሙሉ በሙሉ ለጥፋት የተደረጉ ሰዎች በከነዓን ጦርነት ጊዜ የተማረኩ ሰዎች እንደነበሩ ይታወቃል። ከአንደኛ ሳሙኤል ምዕራፍ 15 ቁጥር 3-18 ጋር ያነጻጽሩ። ምዕራፍ 27 ቁጥር 29 ሳኦል አሜሪካውያንን ፈጽሞ ሳይደመስስ በመቅረቱ በዚሁ ኃጢአት በደለኛ ሆኗል። አንደኛ ሳሙኤል ምዕራፍ 15 ምዕራፍ 27 ቁጥር 30 አስራት 1/10 ማለት ነው። ዘኍልቍ ምዕራፍ 18 ቁጥር 21-29 ዘዳግም ምዕራፍ 12 ቁጥር 6-18 ምዕራፍ 14 ከቁጥር 22-29 ምዕራፍ 26 ቁጥር 12ን ይመልከቱ። ከነዚህ ክፍሎች እንደምንረዳው እስራኤላውያን 3 የአስራት አይነቶች ነበራቸው። አንደኛ በዚህ ቦታ የተጠቀሰው ሌዋውያን የሚያወጣው መደበኛውና ዘኍልቍ ምዕራፍ 18 ቁጥር 21 ሌዋውያን በበኩላቸው 1/10ኛውን ለካህናቱ የሚሰጡለት አስራት ዘኍልቍ ምዕራፍ 18 ቁጥር 26 ሁለተኛ
አስራት አውጪውና ሌዋውያኑ በህብረት ከሚበሉት የተቀደሰ ምግብ ጋር የተያያዘው አስራት ዘዳግም ምዕራፍ 14 ቁጥር 22 እስከ 27፣ ሶስተኛ በየ3 ዓመቱ ለድሆች እንዲሰጥ የሚወጣው አስራት ዘዳግም ምዕራፍ 14 ከቁጥር 28 እስከ 29 ናቸው። ምዕራፍ 27 ቁጥር 34 እግዚአብሔር በሙሴ አማካይነት የሰጣቸው ምዕራፍ 1 ቁጥር 1፣ ምዕራፍ 7 ቁጥር 37 እስከ 38፣ ምዕራፍ 25 ቁጥር 1፣ ምዕራፍ 26 ቁጥር 46ን ይመልከቱ። ይህንን መጽሐፍ የጻፈው ሙሴ መሆኑንና መጽሐፉንም እንዲጽፍ ያደረገው ራሱ እግዚአብሔር መሆኑ ይህ ቃል በሚገባ ያረጋግጣል።